የትንቢት ምንጮች ወይም የመገለጥ ምንጮቹን እነሱን ቶሎ እናጠናለን። አንደኛ ትንቢት እግዚአብሔር በሚያመጣው መገለጥ ላይ ነው የሚመሰረተው። እግዚአብሔር በሚሰጠው መገለጥ ላይ መገለጥ የሚለውን ያዙ። በውስጣችን የሚመጣ ሪቨሌሽን ነው። በውስጣችን የሚመጣ ቅጽበታዊ የሆነ መገለጥ ነው። በዛ ላይ ይመሰረታል። ለምሳሌ አንደኛ ቆሮንቶስ 14:30 ምን ይላል? ነቢያትም ነው የሚለው አይደል? ስለ ትንቢት ነው። ነቢያትም 2 ወይም 3 ሆነው ይናገሩ፣ ሌሎችም ይለዩአቸው። በዛ ለሚቀመጥ ለሌላ ግን አንድ ነገር ቢገለጥለት የሚለው ቃል ምን ያሳያቸዋል? ነቢያት ሲናገሩ ለ3 ይናገሩ። ምንድነው? ጉባኤን ለማነጽ፣ ለመምከር፣ ለማበረታታት የሚሆን ትንቢት። ቀጥሎ ግን ምንድነው የሚለው? ለሌላኛው ደግሞ አንዱ ሲናገር ለሌላኛው ቢገለጥለት። ኦኬ ትንቢት ምንድነው ማለት ነው? በክርስቲያኖች ውስጥ የሚያመጣው መገለጥ ነው። አንድ ይሄንን አየን። ሁለተኛ ያየነው ያ የሚመጣው የትንቢት ድምጽ ወይም መገለጥ ቅጽበታዊ ነው። በቅጽበት የሚመጣ ነው። አስቦበት አሰላስሎ ሰውየው እያሰበ የመጣ አይደለም። ቅጽበታዊ ነው። ወይ የጸለይን እያለ ወይ ያመለክን እያለ ወይ የዘመርን እያለ ስፖንታኒየስ ነው። ድንገት ነው የሆነ መረጃ የሚመጣው፣ የሆነ መልእክት የሚመጣው። ቅጽበታዊ ነው። እንደነ ኤርምያስ ከሰፈሩ ጀምሮ እየሰማ ሄድና እንዲተናገር እየተባለ በስርዓተ ነጥብ በነጠላ ሰረዝ በአራት ነጥብ የሚሰጥ ግልጽ ሬቨሌሽን አይደለም። ቅጽበታዊና በሆነ ሰዓት ላይ የሚመጣ ነው። ስፖንታኒየስሊ ነው። ለምሳሌ እዚህ ጋር ያለውን ሰው እየተመልከቱት፣ አሁን ያነበብነው ቆሮንቶስ ላይ ያነበብነውን ሰው እየተመልከቱት ምንድን ነበር የሆነው? 3 ሰዎች ቢበዛ 3 ሰዎች ካሉ ይናገሩ ትንቢት አለ አይደለ? አንዱ እየተናገረ ያለ ቁጭ ብሎ እየሰማ የነበረ ሰውዬ ምን ቢሆንለት ቢገለጥለት ምንድነው? ይሄ ምንድነው የሚያሳየው? ሰውየው ከቤቱ እያሰበን የመጣው አይደለም። የቱ ጋር ነው የመጣለት? ቁጭ ብሎ ያለን የመጣለት፣ እየሰማ ያለን የመጣለት፣ እየተማረ ያለን የመጣለት፣ እየጸለየ ያለን የመጣለት፣ እያመለከ ያለን የመጣለት። ቅጽበታዊ ነው የምንለው እሱን ነው። ሌላኛው ደግሞ በማህበር መካከል ትንቢት በቅጽበት የሚመጣው ለሁሉ አይደለም። ለማህበር ትንቢት አይመጣም። ለግለሰቦች ነው የሚመጣው። ለአንድ ሰው፣ ለ2 ሰው፣ ለ3 ሰው ኢንዲቪጁዋልስ ናቸው። ለማህበሩ ትንቢት አይመጣም። ጥቂት ሰዎች ውስጥ ወይሷ ውስጥ ወይሱ ውስጥ ወይዛ ጋር የሆነ ሰው ውስጡ መልእክት ይመጣለታል። በማህበር መካከል ለሁሉም አይገለጥም። ትንቢት ለጥቂት ግለሰቦች ሰዎች የሚመጣ ነው። በሆነ ሰዓት ላይ ውስጡ ይመጣል። ቁጭ ባለበት እያስተማርኩ እያለ ይመጣል፣ እየዘመርን እያለ ይመጣል፣ እየጸለየ ያለ እሱ ጋር ይመጣል። እሱ ማን ጋር እንደሚመጣ አናውቅም። ሁላችሁ ልትናገሩ ትችላላችሁ ስለተባለ መንፈስ ቅዱስ በሚሰጠው መገለጡ ሰውየው ይመጣለታል። ቢገለጥለት ነው የሚለው እንጂ ቢገለጥላቸው አይልም አይደል? በዚያ ለተቀመጠ ለአንድ ሰው ቢገለጥለት ነው የሚለው፣ ቢገለጥላቸው አይልም። ሁላችንም ስለማይሆን ቀጥሎ ደግሞ ያየነው አራተኛ ላይ ያለው ነው ደግሞ ትንቢት ሁሉ ጊዜም ከሁኔታዎች ተነስቶ አይመጣም። ከአብ ከወልድና ከመንፈስ ቅዱስ ነው የሚመጣው። ብዙ ጊዜ ተጽፎ የማይፈጸም ውሸትም የሆነ ኦር ደግሞ ከእግዚአብሔር መስሎን ተናግረን ከራሳችን የሆኑ ነገሮች የሚፈጠሩበት ምክንያት ትንቢቱን የሚያመጣው ሰው ወይም በውስጡ የመጣለት ሰው ሳያስተውል ከሁኔታዎች ተነስቶ ሲመጣለት ነው። ወይ ቀን ከሰው ጋር ሲያወራ ውሏል፣ በውስጡ ይቀመጣል። ኦር ደግሞ የሆነ ሚዲያ ተከታትሏል። ኦር ደግሞ የማህበሩን ፊት ያያል። ኦር ደግሞ ወዘተ የሆኑ መረጃዎችን ሳያቅ አእምሮ ውስጥ ያስቀምጥና በዛን ሰዓት እየጸለየውም እያመለከ እያለ ከዛ ጋር የተያዘ ነገር ይመጣበታል። ለአገልግሎት ቆመን ስለ ኳስ ያወራ ሰው አውቃለሁ። ቁጭ ብለን ግን ኳስ ያወሩ ነበር። ከዛ የዛን ቀን አገልግሎት ቀን የኢትዮጵያ እግር ኳስ ቡድን ነው ምንድን ብቻ ስፖርተኞች የሚያደርጉት ቱታለ ሙሉ ከላይም ከታችም እሱን አድርጎ ወጣ አገልግሎት ላይ። ይሄ ሰውዬ ትንቢቱ ከኳስ እንደማያልፍ ቀጥሎ የታወቀ ነው። እንዳልኩት አልቀረም። ዛሬ ኢትዮጵያ ታሸንፋለች ብሎ ተነበየ። ማታ ላይ ተሸነፈች ኢትዮጵያ። ምንድነው ሲባል እየሰማቸው ነው። አየህ ቀን ሙሉ አምሮህ ያዘው ነገር ከባድ። ለዚህ ነው ጸሎት ራሱ መንፈስ ቅዱስ የሞላበት ሰው ተነስቶ ቢጸልይ ጥሩ ነው። ዝም ብዬ ስለማቆም ስለምወደው ወይ የቸርች እንትን ነው ቸርች ያገለብየ እንትና ያዝብል አንዳንዴ ጥሩ አይደለም። ሰውየው የዋለበትን ሊያወራ ሁሉ ይችላል። ማታ ቀበሌ እግር ኳስ ያያደረ ቤተክርስቲያን ሽማግሌ ጠዋት ላይ ብሰጠው የሚያወራው ነገር ይታወቃል። ቢያንስ ሜዳውም ይኸው። ትንቢት ግን ምንድነው? ትንቢት ከአብ ከወልድና ከመንፈስ ቅዱስ ብቻ የሚሰጥ ሪቨሌሽን ስለሆነ
በተቻለ መጠን በውጭ ባሉ ድምጾች ዳሜጅ እንዳንሆን መጠንቀቅ አለብን ማለት ነው። ለምሳሌ ጉባኤው ሲያኮርፍ አይተን ትንቢት ማምጣት ጥሩ አይደለም። ከየት ነው የትንቢቱ ምንጭ ሲባል ከጉባኤው ፊት ምንጩ እናንተ ፊት ይሆናል። ስታኮርፉ ፊታችሁ ሲረዝም ካየው እግዚአብሔር እንደዚህ ይላል ብዬ መናገር ጥሩ አይደለም። ከፊታችሁ ተነስቼ ነው ስስቁ ወይም ደስ ሲላችሁ አይቼ በሞራል መናገር ምንጩ እናንተ ነው የምትሆኑት። ኢንፎርሜሽን ኢንስፓይሬሽንን ያበላሸዋል። ስለዚህ መጽሐፍ ቅዱስ የሚለው የማናቸው መገለጥ የሚባል ነገር በቸርች ውስጥ ሲመጣ ከአብ ከወልድና ከመንፈስ ቅዱስ ከሆነ በጣም ጠቃሚ ይሆናል፣ ያንጻል ማለት ነው። ከአብ ነው። ማቴዎስ 11:25 ኢየሱስ እንደተናገረ አባት ሆይ ይሄንን ከጥበበኞች ሰውረህ ለነዚህ ብላቴኖች ስለገለጥክላቸው። ሁልጊዜ ሬቨሌሽን ሁልጊዜ መገለጥ ከማን ዘንድ ነው? ከአብ ዘንድ ነው። ብዙ ጥቅሶች ሰጥቻቸዋለሁ። ከወልድ ነው። እዛው ማቴዎስ 11 ላይ ተጽፏል። ገላትያ 1:12 ጳውሎስ ምን አለ? ይህንን ኢየሱስ ክርስቶስ ገልጦልኛል እንጂ ስጋ ወይም ከስጋና ከደም ጋር አልተማከርኩም። ስጋ አይደለ ይገል ኢየሱስ ክርስቶስ ገልጦልኛል። ኦኬ መገለጥ ከማን ብቻ ነው? ከእግዚአብሔር ወልድ ብቻ ነው። መንፈስ ቅዱስ ገላጭ ነው። አንደኛ ቆሮንቶስ 2 ላይ ወዘተ ሌሎችም ጥቅሶች ሰጥቻለሁኝ። እግዚአብሔር ውስጥ የተሰወረውን ነገር የሚያውቀው የእግዚአብሔር መንፈስ ነው። እግዚአብሔርም በመንፈሱ በኩል ለኛ ገለጠልን። ስለዚህ መገለጥ ከአብ ነው፣ መገለጥ ከወልድ ነው፣ መገለጥ ከመንፈስ ቅዱስ ነው። ከሶስቱ አካሎች ሌላ አካል ገለጠልኝ የሚል አታነብም። ስለዚህ ትንቢት መገለጥ ከሆነ ቅጽበታዊ መገለጥ ከሆነ ቅጽበታዊ ሪፖርት ከሆነ ቅጽበታዊ መረጃ በሆነ ሰዓት ላይ የሚመጣ ከሆነ መምጣት ያለበት ከአብ ከወልድና ከመንፈስ ቅዱስ ብቻ እንጂ ከሰዎች ቀን ባወራሁት ወሬ በተጫወትኩት ጨዋታ በሰማሁት ኢንፎርሜሽን ሲሆን ሁልጊዜ ቸርች ውስጥ የሚያመጣው ነገር ግርግርና አሽሙር ነው የሚሆነው። ከዚህ ሲወጣ ተናጋሪው ሰውዬ ይቦጨቅልሃል አልኩ። ቅድም እኮ አብረን አውርተን ነበር፣ እሱን እኮ ነው ቅድም ያወራው ይሉሃል። በጣም ከባድ። ሰው ደግሞ አብሮ አውርቶ በሞራል ትንቢት አስነግሮ ቤቱ ሲገባ መቦጨቁ የተጠበቀ ነው። ከዚህ ህዝብ ራስን ለመጠበቅ ያለህ አማራጭ መረጃዎች ላይ ሳትመሰረት በመንፈስ ሆነ ያልጠበቀው ነገር ሲመጣ ማውራት ይጠቅማል። እቺ ነገር እኮ እኔን ነው ብሎ ሰንበዲ ይመረመራል፣ ይወቀሳል። እግዚአብሔር እዚህ ጋር ነው ይላል መጽሐፍ እንደሚናገር። ሌላ ማናቸውም ትንቢት ወደ ሰዎች ወደ ቅዱሳን ሲመጣ ወደኛ ሲመጣ ማለት ነው ትንቢቱ እግዚአብሔርን ያላማከለ እግዚአብሔርን ከጨዋታ ያስወጣ መሆን የለበትም። በቃ ሰውየውን ብቻ ለመጥቀም ወይም ሰውየውን ብቻ ለማስደሰት መሆን የለበትም። የሰውየው ነገር ሁሉ ከማን ጋር የተያያዘ ነው? ከእግዚአብሔር ጋር የተያያዘ መሆን አለበት። ለምሳሌ ጠንቋይ ቤት ሰዎች መፍትሄ ሊወስዱ ይሄዳሉ። መፍትሄ ብለው ይሄዳሉ። ምን ሰው ሁሉ አሁን ማውጣቱም ይሄዳል። ጠንቋው ጋር መፍትሄ የሚባል ነገር ይነገራቸዋል። እንደዚህ ነው፣ አያት ነው፣ ዘመድ ነው፣ ነጠላ ተቦጭቆ ነው፣ እንደዚህ ነው፣ እቺን ወስደህ እንደዚህ አድርገህ እርጭ ምናምን ይባላል። በጠንቋይ መፍትሄ መስጠት ውስጥ የማይካተት ነገር አለ። ምን? እግዚአብሔርና ኢየሱስ ክርስቶስ አይገቡ። እግዚአብሔር የለበትም መፍትሄ ውስጥ። ኢየሱስ አይካተትም። የኢየሱስ ስም አይነሳም። እኔ እዚህ ጋር በትንቢት ውስጥ ማመጣው ማናቸው መጠቅማችሁ ማገለግላችሁ መጸልላችሁ ነገር እግዚአብሔር ላይ ፎከስ ያደረገ ሰውየውና እግዚአብሔርን የማገናኘት ስራ ሰውየው ሞር ወደ እግዚአብሔር እንዲጠጋ የሚያደርግ ካልሆነ ከዛኛው ሰውዬ ምንም ልዩነት የለውም። እንዴትም ብዬ በምናገረው ነገር ያንተ ሶሉሽን ከእግዚአብሔር ጋር፣ ያንተ ጥያቄ ከእግዚአብሔር ጋር፣ ያንተ ችግር ከእግዚአብሔር ጋር ከጌታ ከኢየሱስ ጋር እያገናኘሁት አንተ ህይወቴ ከኢየሱስ ጋር የተሳሰረ ነው ብለህ እንድታስብ ከኢየሱስ ውጪ ስትወጣ ምንም ጸሎት፣ ምንም ትንቢት፣ ምንም ቃል፣ ምንም ሞራል እንደማይጠቅም እንድታስብ አድርጌ ነው ትንቢቱን ማምጣት ያለብኝ። አለበለዚያ ልክ አይመጣም። ስለዚህ ከእግዚአብሔር ፍላጎት አንጻር ልክ ሰዎች የሆነ ማጂክ ነገር ካንተ ትንቢት ወይም ከሷ ትንቢት ወይም ከኔ ትንቢት እግዚአብሔር ሳይሆን መፍትሄው የሆነ ማጂክ የሆነ ነገር የሆነ ምታት የሆነ ነገር በትንቢት ውስጥ አልፎ ያንተን ህይወት ይቀይራል ብለ እንድታስብ ካደረኩ አስተሃለሁ። ባንተ ህይወት ውስጥ የሆነ ትንቢቱ የሆነ ማጂክ ሆኖ የሆነ ፓወር ሆኖ አይደለም፣ እግዚአብሔር ነው ያንን መፍትሄ የሚሰጠው። እንድታስብ ማድረግ ያለብኝ ትንቢቴ ውስጥ የሆነ ነገር አለ፣ ትንቢቴ ውስጥ የሆነ ፓወር አለ። የኔ አይደለም በመናገረው ነገር ውስጥ ያንተ መድኃኒት እግዚአብሔር ነው። ይሄ ብቻ አይደለም እማወራው ነገር
ከምናገርልህ ሰውዬ ፍላጎት አንፃር መናገር የለብኝም። እማወራው ነገር ከእግዚአብሔር ፍላጎት አንፃር ያንተ መፍትሄም እንደሆነ መናገር ነው። ይሄን በደንብ ያዙልኝ። ለምሳሌ አንዳንድ ሰው ጌታን መከተል በደንብ አይፈልግም። በውስጤ ስጸልይለት የመጣው ነገር ጌታን አጥብቀ ተከተል መሆን አለበት። በተረፈ ሰውየው ስለጨነቀውና መፍትሄ ለመስጠት ብዬ ከሱ ሁኔታ ተነስቼ አይዞ እግዚአብሔር በቃ ነፃ ፈታ በቃ ለቀኩ ማለት የለብኝም። ሰውየው ከእግዚአብሔር ጋር ህይወቱ ልክ አይደለም። ህይወቱ ልክ ካልሆነ ሰውየው ምን ፈልጎ ነው የመጣው? ሰውየው ጦስ ውስጥ ገብቷል፣ ችግር ውስጥ ገብቷል። እና አንድ አገልጋይ አለ። ከዛስ እሱ ሲጸልይልኝ ነፃ ወጣ። ኖ ኖ ኖ ኖ ኖ ኖ ችግር ከእግዚአብሔር ጋር የተያያዘ ይሄ የገባበት ችግር ከእግዚአብሔር ጋር ካለው ስርዓት ጋር የተያያዘ ሊሆን ይችላል። ስለዚህ ያን ሳውቅ ለዚህ ሰውዬ እንድናገር ማድረግ ያለበት ከእግዚአብሔር ፍላጎት አንፃር እንጂ ችግሩን ምነግረው መፍትሄውን ምነግረው ከሰውየው ሆዴን ስላባባ ወይም ስለጨነቀው መፍትሄ ልስጠው ብዬ ማውራት የለብኝም። የምናገረው ነገር ከእግዚአብሔር ፍላጎት አንፃር ነው መሆን ያለበት። ሊከፋ ይችላል፣ ላይከፋ ይችላል። ምናልባት አንዱንም ምናልባት ካላላቀም እሱም ራሱ መጥቶ ስለነገረኝ ብዙም አላፍርም ወይ ደግሞ እንደማይቀየመኝ ተስፋ አደርጋለሁ። ብቻ አንድ ጊዜ እንትን ይዞልኝ መጣ። ዶሲዎች ማለት ስራ ለመስራት ነው፣ ሌላ ነገር አለ። መረጃዎች፣ ዶክመንቶች ምናምኖች ይዞ መጣ። ዴቪዚ ላይ ጅንጭ ነጸልልኛል። ከዛ በኋላ ምን አልኩት፣ ያን ወንድም ውስጡ ዶክመንቱ የተሟላው ከሆነ ታልፋለህ፣ ካልተሟላ አታልፍም አልኩት። ከዛ በወቅቱ አዘኘብክ ሄድኩ አለ። አዘኘብክ ሰንበዲ ያለ የሆነ ነብይ ጋር አለ ሄደ። ከዛ በኋላ ሄድክ ወረስክ ወደስክ አለውና ጸለየለት። ልጁ ሲወዳደር ወደቀ እና ቀስ ብሎ ወደዚህ መጣ፣ ወደኔ መጣ፣ ነገረን። ባጭሩ ምንድነው ምላችሁ መናገር ያለብህ ሰውየውን ለማስደሰት አይደለም። ከሰውየው ፍላጎት አንፃር ያልተሟላ ዶክመንት ይዘ ስራ አታልፍም። እኔ ስጭንቦል ማሟላት አለብህ። ለምን እግዚአብሔር እዛም ይወዳደሩ ሰዎች አሉ፣ የነሱ ማምላክ ነው። ይሰማል? ይሄማ ወንጀል ነው። እግዚአብሔር ባልተሟላ ዶክመንት አንተን ስራ ካሰያዘ የተሟላ ዶክመንት ያላቸውን ሰዎች ወደ ኋላ አድርጎ አንተን ካሳለፈ እግዚአብሔር የወንጀል ተባባሪ እንዴ። ዝም ካልናቸው እነዚህ ሰዎች ምን ሊሆኑ ነው ማለት ነው? ነገ የውሸት ዲግሪ አሰርቶ ቢመጣ አንድ ሰው የውሸት ማተም አስመጥ አይባል። ገብቷል አይደል? ከሰውየው ፍላጎት አንፃር እሱ ስለፈለገ አይደለም ትንቢት የሚነገረው። ከማን ፍላጎት አንፃር ነው? ከእግዚአብሔር እይታና ፍላጎት አንፃር ሲናገር አቤት ትንቢት ለቤተ ክርስቲያን እንዴት ይጠቅማል! አቤት ቅዱሳንን እንዴት ያነጻል! ለዚህ ነው ጠላት በጣም የሚረባረብበት። ጠላት ሁለት አገልግሎቶች ላይ ይረባረባል። እኔ ዝም ብዬ ሳስብ አንዱ ትንቢት ላይ እንደዚህ ምድሪቱ ዝብርቅርቋ እንዲወጣ ቸርቾች መላቅጣቸው እንዲወጣ ያደረገው ትንቢት ላይ በዘመተው ዘመቻ ሌቦችን፣ ዋሾችን፣ አጭበርባሪዎችን ገና አንድ ጸሎት ሲጸሉ ከስር በዚህ አካውንት አስገቡ የሚሉ ስራ ፈት ወጣቶችን፣ ስራ ጠል ወጣቶችን ፕሮፌት ነቢይ ናችሁ ብሎ ማለቱ። ሁለተኛው ኳየርን ነው የሚዋጋው። ምክንያቱም በትምህርት የማይወጣ ነገር በመዝሙር ነው አገር የሚሞላው። እኔ አሁን ስጮ ሞለው ትምህርት ስንት ሰው ነው እኛን ትምህርት በአንድ ቀን የሚሰማው? በመዝሙር ግን ሲሆን ለምሳሌ እኔ ሕግና ጸጋን ጮኬ ከዛ በኋላ ግን በዛው ሰሞን ላይ የሆኑ ሰዎች እንዲሁ በጸጋ ሲል ጂማ ላይ ጸጋ ያድንም ያለው ሁሉ በየቸርቹ ዘምሮታል። የኔ ትምህርት ሲሆን አይዘመርም። መዝሙር ሆኖ ሲሄድ ይዘመራል። መዝሙር ያለውን ኃይል ታውቃለህ? መዝሙር ኃይል አለ። ስለዚህ ይሄን ኳየር ሰይጣን እንደሚዋጋው አስባለሁ። ተዋግቷችሁ ይሁን አልተዋጋችሁ አላውቅም፣ ግን እንደሚዋጋችሁ ተስፋ አደርጋለሁ። ካልተዋጋችሁ ያገለገላችሁ አይደለም። እና ትንቢትም እንደዚሁ ነው። ብጥብጡ ነው ቸርቹን ብጥብጥ አረጋው ትንቢቱ። ጳውሎስ ምን አለ? በልሳኖች ከምትናገሩ ይልቅ በትንቢት እንድትናገሩ ወዳለሁ። ምክንያቱም በልሳን ብትናገሩ ማንም አይታነጽም ማህበር ላይ። በትንቢት ብትናገሩ ግን የማያምን ሰው እንኳን ቢገባ ለሚያምን ነው ትንቢት። የማያምን እንኳን ገብቶ ይሄ ነገር እንዴት ነው ይላል፣ ይወቀሳል፣ በልቡ ያለው ይፈተሻል። አንተ ውስጥ እኮ ነው የሆነ ነገር የመጣው፣ በቅጽበት መጥቶ አወራው የሆነ ሰው እየዛ ጋር ሆኖ ይሄ ነገር እኮ የኔ ላይፍ ነው ይላል። እንዴት ነው ይላል። ስለዚህ ጸልዩ ብዬ ስሰጣችሁ ወይም ለመጸለይ ስትነሱ በውስጣችሁ ሪፖርት ሲመጣ ከአዲስ ኪዳን ትምህርት ጋር እስካልተጣረሰ ድረስ ለመናገር አትፍሩ። መጥፎ የሚሆነው ያችን ትንቢትን ሰምቶ አንድ ሰው መጥቶ አንተ በቀደም እኮ ያወራው ስለኔ ነው ሲል ሃሌሉያ፣ ከዚህ በኋላ የቸርች ሽማግሌ ምናምን ብሎ አልሰማም፣ ሃሌሉያ፣ ከዚህ በኋላ ዳዊት ምናምን አልሰማ፣ ሃሌሉያ ብለህ ፌስታል ለመዘርጋት
ይሄን ሰማያዊ ሸራ የሆነ ግቢ ተከራይተ ለመወጠር ያሰብክ ቀን ማጣፊያው ነው የሚያጥር። እኛም እግዚአብሔር ሆይ ሌላ አገልጋይ ተካ፣ እባክህ ሰው ተካ እያልን እየጸለይ ነው አለቅ ያለን። ትገባታለህ አውጣኝ ነው የምትለው። እኔ ሙሴ ለምን እንደጸለየ ሰው ስለሆንኩ በደንብ አውቃለሁ። እግዚአብሔር ሆይ ሌላ ሰው ፈልግ ያለው ገብቶኛል። ሁሉም አገልጋዮች ኧረ ጌታ ሆይ እንደው ያሉበት ምክንያት ገብቶኛል። ወዳጆች ይበልጣለውን ነፍሴን ውሰዳት እኮ ነው ያለው ከማገለግልህ። ይገባናል። ማጣፊያው ነው የሚያጥር። አርፈ ይኸው ሰርተንልሃል፣ ግንብ ሰርተንልሃል፣ አርፈ እዚህ ብታገለግል ይሻላል። ይሰማል። እኛ ስንጀምር ታውቃላችሁ በምን አይነት ቦታ ላይ እንደጀመር። የመጀመሪያ መሰብሰቢያ ቦታችን የባህር ዛፍ መቀመጫ ነው። ባህር ዛፍ መተን ወንበር ሰው እንዲህ እያለ ነው የተማረው እንዳትረሱ። የመጀመሪያ አገልግሎቴ ከባዶ ድምጽ ወደ ድምጽ መሳሪያ የተቀየረበት ቀን ቴፕ ነው። ለ3-4 ዓመታት በባዶ ድምጽ አገልግዬ ከዛ በኋላ አንድ ቴፕ በ900 ብር ገዛን። ሜትር ነች 2 ሜትር ማትሞላ ገመድ ላይ ሰክቼ ነው ሳስተምር ጅማ የተበጠበጠው። የ17,000 ብር ስፒከር ገዝተን መጣንና ስናቆም ከኛ ወዲህ ቸርች የለማል ሲጮህ እንደ ቀበሌ ማይክሮፎን። በሷ ያገለገልኩ ሰው ነኝ። ከእግዚአብሔር አንጻር ከሆነ ለሰውየው ትንቢት የምትናገሩት ከምን ነፃ ይሆናል መሰላችሁ? ትንቢትን ልክ እንደ ጥንቆላ እንደ ማጂክ እንደሆነ ሪቹዋል የሆነ መተትም ነገር አድርገው የሚያስቡ ሰዎች በእነሱ ቁጥጥር ስር እንዳትሆኑ ያደርጋቸዋል። እነርሱ በእግዚአብሔር ስልጣንና ቃል ትንቢት ስር እንዲቆዩ ያደርጋቸዋል። እነሱ እናንተን ኮንትሮል አያደርጉ። ለምሳሌ ጠንቋዮች ቁጭ ይላሉ። እኔ የሚገርመኝ ምን እንደሆነ ታውቃላችሁ? ለሰዎች የሚናገሩበት መንገድ ትንቢታቸውን። ጠንቋይ ትንቢት ይናገራል። ትንቢት ማለት ምንድን ነው? እዛ ሰፈርሽ አንድ ሴትዮ አለች፣ እንደዚህ ነው የሆነ ሰው ነጠላሽን ቀዶ ነው አንድ ቀን የተሰጣ ልብስህን ቦጭቆት የሆነ ሰው ወስዶ ባህል አይደል? አዎ ይላል። እንዴት እንደሚያውቁ እግዚአብሔር ነው የሚያውቀው፣ እኔ አላውቅም። ገብቷቸዋል። የሆነ ጊዜ ነጠላሽን አስጥተሽ ጫፉ ተቆርጦ ነበር። አዎ አንድ ጊዜ ውስጥ ሱሪን እንትን ብለ ተቆርጦብህ ተወስዶ አዎ በቃ አሁን እንደዚህ ነው ይልና ደግሞ መፍትሄውን ይሰጣል። በጠንቋይ ዘንድ የሌለው ነገር ምንድነው? መፍትሄ መስጠት ሙከራ ይሞክራል። የሌለው ነገር ምንድነው? ከእግዚአብሔርና ከኢየሱስ ክርስቶስ መነሻ የሆነ ትንቢት ግን አይሰጣቸው፣ መፍትሄ ግን አይሰጣቸው። እኛ ክርስቲያኖች ግን ከጠንቋዩ የምንለየው ከሰውየው ፍላጎት ተነስተን አናወራም። ሰውየውን መፍትሄ ለመስጠት ሰውየውን ለማስደሰት አንናገርም። ሰውየው ልክ በእኛ ትንቢት ውስጥ በተናገርነው ነገር ውስጥ ማጂክ የሆነ ፎርሙላ ያለ እንዲመስለው ያ ነገር የሆነ ነገር የሚያደርግ እንዲመስለው ሳይሆን የማናቸውም ክርስቲያን ህይወቱ፣ ኑሮ፣ ችግሩ፣ መፍትሄውም ከማን ጋር የተያዘ ነው? ከእግዚአብሔርና ከኢየሱስ ጋር የተያዘ። ሰውየው ከአእምሮ ውስጥ በሱ ችግርና በሱ መፍትሄ ውስጥ እግዚአብሔር አብና ልጁ ኢየሱስ ክርስቶስ እንደሌሉ እስኪመስለው ድረስ በእኔ ትንቢት ውስጥ ችግሩም የጠላት መፍትሄውም የኔ እንዲመስለው ማድረግ የለብኝም። ግን እየተረዳችሁኝ ነው? እግዚአብሔር ይርዳን። በቃ ሰው ሲፈጠር ይኸው ስርዓቱ ከእግዚአብሔር ጋር የተያዘ፣ ተበላሸም ተስተካከለም ህይወቱ ከማን ጋር የተያዘ ነው? ከእግዚአብሔር ጋር። እግዚአብሔርን ያላማከለ ሰውየውም ሰይጣን ችግር አመጣብኝ እኔ ደግሞ መፍትሄውን እኔ ሰጠውክ ማለት የለብኝ። ህይወቱ ከእግዚአብሔር ጋር የተገናኘ ነው። ችግሩም መፍትሄው ያለው እግዚአብሔር ጋር። ሰውየው የኔ ህይወት ችግሬም መፍትሄም ከአምላኬ ጋር የተገናኘ ነው ብሎ እንዲያስብ ካላደረግ ነው ችግሩም ከሰይጣን ነው። ቀጥሎስ መፍትሄው ደግሞ ትንቢት የሚባል የሆነ ማጂክ ነገር ዴቭ ሲል የሚፈጸም ነገር እንደ ሲል የሚፈጸም ምን ልበላችሁ ማጂክ ነገር፣ ምታት ነገር፣ አስማታዊ ነገር እየመሰለው እየለመደ እንዲሄድ ካደረግን የዚህን ዘመን እንመስላለን። አብዛኛው ነቢይ የሚያሳድድበት ምክንያት ህይወቱን ከእግዚአብሔር አንጻር አስልቶት ሳይሆን ነቢዩ ጋር የሆነ የሚናገረው ቃል ጋር የሆነ እንደውም አንድ ሰሞን የተለመደ ነገር ነበር። እስቲ ቃል አውጣልኝ፣ ቃል ተናገርብኝ። ምንም 50% ጉዳት የለውም፣ ክፋት ላይ ኖረው ይችላል። ግን ከምን ተነስተን ነው ልማዱ ኬት የመጣ ነው ብዬ ማሰብ ደግሞ አለብኝ። ብዙ ሰዎች ህይወታቸው ለምሳሌ ሆነ ችግር ውስጥ ገብቷል። ለምሳሌ ትዳሩ ችግር ውስጥ ገብቷል። ችግሩ የገባው የእግዚአብሔር ቃል ትዳሩ እንዴት መኖር እንዳለበት የነገረውን ስላልፈጸመ። ግን ይሄ ሰውዬ ጸሎተኛ ይፈልጋልና ባክ
እባክህ የሆነ ትዳሬ ውስጥ ችግር አለ ቃል አውጣ። ምንድነው ያሰበው? ትዳሩ ስለተፈጠረው ችግር ወንድም ዳዊት የሆነ ቃል ሲያወጣ መፍትሄ ይመጣል ብሎ ና ትዳር ውስጥ ያለው ነገር ችግር ተፈጥሮበት ከሆነ ከእግዚአብሔር ቃል አንፃር ወይም ትዳር ከእግዚአብሔር ነገር ጋር የተያያዘ ነገር ስለሆነ መስማትና ማዳመጥ ያለብኝ ነገር ይኖራል። አንተም እንደ እግዚአብሔር ቃል እሷም እንደ እግዚአብሔር ቃል የሚል ነገር መምጣት መቻል አለበት። በተረፈ ሰውየው እንደ እግዚአብሔር ቃል ችግሩን ምክንያቱም የሰውየው ኑሮ ከእግዚአብሔር ጋር የተገናኘ ነው፣ ከቃሉ ጋር የተገናኘ እንደ እግዚአብሔር ቃል መፍትሄ መስጠት የማይፈልግን ሰውዬ እኔ ጋር የሆነ መፍትሄ አለ ብሎ ካሰበ ትንቢት ማጂክ ነው የሚሆነው። ትንቢት የሆነ ምታታዊ ኃይል ነው የሚሆነው። ተናጋሪውን ሰውዬ ሲናገር የሆነ ነገር ይሆናል ብለን እያመንን መተናል ማለት ይሄ ነው። እግዚአብሔር ሆይ ሐሳቡን ነግሬያቸዋለሁ፣ መንፈስ ቅዱስ አንተ አብራራላቸው። ባጭሩ ግን የምንሰጠው መፍትሄ ከጠንቋይ መፍትሄ መለየት አለበት። የጠንቋይ መፍትሄ ማንን አያካትትም? የሰውየውን ችግር ከማን ጋር ያገናኘው? ከእግዚአብሔር ጋር ያለው ነገር ስለተበላሸ ነው አይለውም። ወይም እግዚአብሔር ነው መፍትሄ የሚሰጥ አይለው። ምቀኛ ነው እንደዚህ ያደረገህ ይላል ጠንቋይ ብዙ ጊዜ የሚጠቀሙ። በደም ስሙን እያስተዋላችሁ ምቀኛ ነው እንደዚህ ያረገብህ፣ መተተኛ ነው እንደዚህ ያረገብህ፣ ተደግሞብህ ነው፣ ተሰርቶብህ ነው። እኔ ደግሞ ማፍረሻውን ሰጣለሁ፣ ማምከኛውን ሰጣለሁ። ይሄን ወስደ በጠዋት ድፋው፣ ይሄንን በጠዋት ተነስተ አርከፍክፈው፣ የተቀደደውን ነጠላ አቃጥለው፣ እንደዚህ አድርጎብህ ነው፣ ጎረቤት ያለ ሰውዬ ነው፣ ሶስተኛ ቤት ያለ ሰውዬ ነው እያለ ይነግረዋል። ችግሩ መፍትሄው ይሄ ነው። እኔ ክርስቲያን ኮንክ ከዚህ በተቻለ መጠን የተለየ ነገር መናገር አለብኝ። በተቻለ መጠን እኔም ዘሴም እንትን ነው፣ ተደግሞብህ ነው፣ ችግር ነው፣ ሶስተኛ ቦታ ያለው ሰውዬ ነው እና መፍትሄው አሁን ጸልይ ይሄን ሰጣለሁ ሄደ ድፋ ከሆነ ከሰውዬው ብዙ አይለኝ። እንዴትም ብዬ ያንተ ህይወት ከእግዚአብሔር ጋር የተሳሰረ መሆኑን ማሳየት አለብኝ። ከእግዚአብሔር አንፃር ችግሩንና መፍትሄውን መንገር አለብኝ። እንዴት ነው ከእግዚአብሔር ቃልስ አንፃር እየኖርክ ያለው ብዬ መናገር አለብኝ፣ ማሰብ አለብኝ ማለት ነው። እንግዲህ ጌታ ሆይ አብራራላቸው ሞክሬያለሁ። ሌላው የአዲስ ኪዳን ትንቢት ወይም መገለጥ አንድ ከእግዚአብሔር ቃል ጋር፣ ሁለት ከመንፈስ ቅዱስ ጋር የተስማማ መሆን አለበት። ምን ማለት ነው ይሄ? ስትናገሩ ሳብጀክቱ የምትናገሩት ነገር በቀላሉ ከመጽሐፍ ቅዱስ ጋር፣ ከጥቅሶቹ ጋር፣ ከዶክትሪን ጋር፣ ከክርስቶስ ሞትና ትንሣኤ ከአዲስ ኪዳን የሕይወት ሥርዓት ጋር ይታረቃል ወይ ይስማማል ወይ የመጣልኝ ነገር ብዬ ማሰብ አለብኝ። አውጥቼ ስናገረው ደግሞ ሪሊ እንደዚህ አይነት ትንቢት መንፈስ ቅዱስ ሊናገር ይችላል ወይ ብሎ ሰው ማሰብ አለበት። እኔም ማሰብ አለብኝ። እውነት መንፈስ ቅዱስ እንደዚህ ሊል ይችላል እንዴ? ቀላል ነው። እዚህ ቤቱ ስላለ ሰው ሁሉ መንፈስ ቅዱስ በውስጣችሁ ስላለ አንድ ጥቅስ አለ። እናንተ ከቅዱሱ ማለት ከኢየሱስ የተቀበላችሁት ቅባት በእናንተ ውስጥ ይኖራልና ማንም ሊያስተምራችሁ አያስፈልጋችሁ። ምን ማለት ነው? ማንም ሊያስተምራችሁ አያስፈልግ። ማስተማር ጸጋ ተሰጥቷል። ለአንዱ ማስተማር ተብሎ ተሰጥቷል። አስተማሪው አለ፣ የማስተማር ጸጋ አለ። ማንም ሊያስተምራችሁ አያስፈልጋችሁ ማለት ባይብል አታጥኑ ነው? የትምህርት ፕሮግራም አይኖራችሁ ነው? ቅባቱ በውስጣችሁ አለና ማንም ሊያስተምራችሁ አያስፈልግ። ምን ማለት ነው? እውነትና ውሸትን መለየት ላይ ማንም ሊነግራችሁ አያስፈልጋችሁ። ማን ነው የሚመሰክረው? መንፈስ ቅዱስ። ለምንድነው እኛ በነጻነት ሳንፈራ የምንኖረው? አብዛኛው እየፈራ የሚኖረው ባጭሩ ምንድነው? በውስጥ ያለው ቅዱሱ ከቅዱሱ ከኢየሱስ የተቀበልከው ቅባት እውነትና ውሸትን ስለሚያስረዳ ምንም የምንደናበረው ነገር የለም። እዛ ቸርች አትሂድ፣ እዛ ጋር አትግባ፣ እዛ ጋር የሚባለው ማን ነው? አቤት መለየት የማይችል ሲሆን ለየን ያሉ ሰዎች ይነግሩታል። ያን ሰው ያው ባይለዩም ማለት ነው። አንዳንድ ጊዜ እንደዚህ ገጥሟችኋል? የሆነ አገልጋይ ከአዲስ አበባ ይመጣል አንድ ምናምን ተብሎ ፎቶ ፌስቡክ ላይ ምን ማስታወቂያ ተለቆ ትሄዳላችሁ። ኮንፈረንስ ቁጭ ብላችሁ እያገለገለ የሆነ ነገር ውስጣችሁ እምቢ ይላል፣ አይገባላችሁ። ሰውየው እኮ ተጨብጭቦለት ነው የመጣው፣ ከአዲስ አበባ መጣ እንዲህ ፎቶ ተለጥፎ ምናምን። አንተ ግን እንዲሁ በቲሸርት ገብተህ እየሰማህ ያለ እቺ ነገር ይላል አይልም፣ ውስጥ እምቢ ይላል። የሆነ ቦታ ላይ ደግሞ አውቺ ግን በዚህ ሁሉ ውስጥ ይሄ እምቢ ያለ ጉባኤ ሁሉ አሜን የስ ሲል ትሰማለህ። ከዛ በኋላ እንዴት ነን? ይሄ ነገር እኔ ጋር ችግር አለ፣ ይሄ ዝም ብዬ ተቃዋሚ ነኝ ስታይ ትልቁ ሰው ሁሉ አሜን ይላል። አንተ ግን እምቢ ይልሃል። ማን ይመስልሃል? ከቅዱሱ
የተቀበልከው ቅባት አትጠራጠረው፣ እሱን እመነው። ከቅዱሱ ከኢየሱስ የተቀበልከውን ቅባት ማትመራበት ከሆነ እውሮች ይመሩሃል። እውርን ቢመራው ደግሞ የት ነው? ተያይዘ ገደል ነው። እውሮች እንዲመሩህ ራስን አሳልፈ የምትሰጠው ከቅዱሱ ቅባት የተካፈልከውን መካፈል ስትረሳ። የክርስቶስ ተቃዋሚው ሲሆን አውቀዋለሁ። ማን ነው የሚነግርህ? ከቅዱሱ የተቀበልከው ቅባት። መስጋት አያስፈልግም። ያ ማለት ነው። ስለዚህ ትንቢትም እንዲሆን ትንቢት በወንድሞች ሲመጣ አንድ ከቅዱስ ቃሉ ጋር መስማማቱን ማለት ኪዳናዊ መሆኑን፣ አዲስ ኪዳናዊ መሆኑን። ለምሳሌ እግዚአብሔር እንዲህ ይላል፣ እዚህ ቤት ውስጥ የሚድን የለም ይለኛል ሲናገር ብዙ ሰው ይላል። የአሁኑ ትንቢት ስህተቱ ምንድን ነው? ንገሩኝ። ስህተቱ ምናዊ ነው? አቤት ዶክትሪን ነው የሳተው አይደል? ኪዳናዊ ስህተት ዶክትሪን ስቷል፣ ጨፍልቋል። መጽሐፍ ምን ይላል? አየህ፣ ከቃሉ ጋር ያልተስማማ ነገር መንፈስ ቅዱስም አይስማማበት። መጽሐፍ ምን ይላል? ልጁ ያለው ሕይወት አለው። ሲምፕል ጥቅስ። ከ100,000 ትንቢቶች አንድ የመጽሐፍ ቅዱስ ጥቅስ ይበልጣል። የመጽሐፍ ቅዱስ ጥቅስ ምን ስለተባለ ቸርች ውስጥ ማዕት ትንቢት ሲነገር ጴጥሮስ ምን አለ? በብሉይ ኪዳን የነበሩት ትንቢቶችን እንኳን ሳይቀር አመጣና በነቢያት የተጻፉ ናቸው አለና እነዚህ መጽሐፍቶች የብሉይ ኪዳንና የአዲስ ኪዳን መጽሐፍቶች እግዚአብሔር አብ ተራራ ላይ ሆኖ ከተናገረው ንግግር ይልቅ የጸኑ የትንቢት ቃሎች ናቸው አለ። ተው አበበ እግዚአብሔር እንዲላል ካለው አይደለም፣ ሕዝቤ ካለችው ሴትዮ አይደለም። አብ ተራራ ላይ ምን ብሎ ተናግሯል? በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ተናገረ። ከእርሱ ይልቅ የጸና የትንቢት ቃል አለን። ምን? ቅዱሳት መጽሐፍቶች። አብ አንድ ቦታ ልጄ ብሏል። ቅዱስ መጽሐፍ ውስጥ ግን አብ ከዘፍጥረት እስከ ራእይ ልጄ ይላል። ይህ ውስጥ የተጻፈው ይበዛል። የጸና የትንቢት ቃል ነው። ስለዚህ መንፈስ ቅዱስ ይናገረው አይናገረው ማስረጃዬ ቅዱስ መጽሐፍ ጋር ትንቢቱ መስማማት አለበት። ሚድን ሰው የለኝም ይላል እግዚአብሔር ሲል እዚህ ውስጥ በልጁ የሚያምን ሁሉ የዘላለም ሕይወት እንዲኖር እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዳል። ብራዘር ከየት ነው ያመጣው? ህዝቤ እዚህ ውስጥ ሰው አይደንም ያልከው በልጁ ታምናላችሁ? አዎ። እና ታዲያ ከየት ነው ያመጣው ተብሎ እዛው ዝም ይባላል። ቢሮ ተጠርቶ አይደለም የሚጠየቀው፣ እዛው ሲዘባርቅ ነግራችኋለሁ። አንድ ሰው እዛ ማገለግልበት አንድ ቦታ ላይ ከነሚስቱ በጊዜ መጣ። 10 ሰዓት ነው የሚጀምረው፣ እሱ 8 ምናምን ላይ ነው የመጣው። መጽሐፉን እንደያዘን ማስታወሻውን እንደያዘ መጣ። በቀደም ዲቭ ስታስተምር ጥያቄ አለኝ አለ። እና ስታስተምር የሆነ ሰው የሐሰት ትንቢት መድረክ ላይ ቢናገር እዛው ነው ማስቆማው ብለሃል? አዎ ብያለሁ። ግን ሰውየው አይሳከልም አይጎዳም አለ። አይ ጉባኤው እኮ 100 ሰው ይሆናል፣ እሱ አንድ ሰው ነው። ለካ እሱ ለ10 ሰዓት ትንቢት አዘጋጅቷል። ሐሰተኞች ነቢያቶች አንደኛ መገለጫቸው ቸርች ስንጋብዛቸው ስለኛ ሙቀት መፍጠር ነው፣ እኛን ማሟሟቅ። እንደ ዳዊት ያለ ሰው የለም ማለት ሲጀምር ይሄ ሰውዬ አጭበርባሪ። እግዚአብሔር ስለ ዳዊት ያሳይናል፣ ብዙ ቁልፎች ያለው እግዚአብሔር መጥቶ ሰጠው ምናምን አሉኝ አንድ ሰውዬ እዚህ ቤት ውስጥ። ከዛ በኋላ ሰውዬው እያመቻቹ ነው። ለካ በየቸርች አዳዲስ ቸርች ሲከፈት የሚዞሩ ሰውዬ ናቸው። ማረፊያ የሌላቸው በነፋስ የተወሰዱ ደመናዎች ናቸው እነዚህ። ተንከራታች ከዋክብት ይላቸዋል። ተንከራታች ከዋክብት ነው። በኋላ ኩነኔያቸውን ጀመሩ። ኩነኔ እሷንም ሲያገኙ ይኮንናሉ፣ እሱንም ሲያገኙ ይኮንናሉ። ሰውን አሰቃዩት። አባቴ ቆይ እንደሱ አይደለም ስላቸው ብድግ አሉና ተነስተው ወጡ። ለኔ ምን ሲሰጠኝ አዩ ሰውዬ፣ ጌታ ብዙ ቁልፍ ሲሰጠኝ አዩ ሰውዬ እና አኩርፎ ሄዱ። ስለዚህ ያዩት ውሸት ነው። ለኔ ቁልፍ ሲሰጠኝ ቢያው ኖሮ አርፈው ይቀመጡ ነበር። ያኛውም መጣ። 10 ሰዓት ደረሰ። ጸሎት እያደረግን እያለ ብድግ አለ። እግዚአብሔር እንዲህ ይለኛል አለ እዛ ከተማ ላይ። ሃሌሉያ። ሚስቱ አሜን ትላለች። የት ነው እንጂ አንዲት ሴት መጥረጊያ እንደዚህ ይዛ ስትጠርጋ ያለ ቆሻሻ እየጠረገች ታወጣለች። ሃሌሉያ።
ጌታን ምንድነው አልኩት። በዚህ ከተማ ላይ ያሉትን ቸርቾች ሁሉ እንደዚህ ቆሻሻ ጠረኳቸው ይላል ጌታ። እንዲህ አለኝ፣ ያለኝ እቺ ቤተክርስቲያን ብቻ ነች አለኝ ሲል እኔ መሰልኳቸው ያስቆምኩት። ህዝቡ ወል አቁም አሉት። ምንድነው የሰውዬ ሳተው? እኛን አሟሟኩ ብሎ የእኛን ቸርች ደግፎ ሌላውን አጥላልቶ መድረክ ሊይዝ እኮ። ምንድነው የሰውየው ችግር? ትምህርት፣ ዶክትሪን። እግዚአብሔር አሁንም ስንት ቸርች ነው ያለው? አንድ ቸርች ነው ያለው። ብዙ ቸርቾች የሚለው የሱ ጭንቅላት። ቤተክርስቲያን ስንት ነች አሁን? ስለዚህ ወንድማችን እኔን አሟሟኩ ብሎ ትምህርት ሳተ። ደግነቱ ህዝቡ የተማረ ነው። ከፊት ለፊት ያሉት አቁም አትሰበበት አሉት። አቁም። ወንበሩ ጋር ሄደ፣ ተቀመጠ። መጽሐፉን ያዘ፣ ማስታወሻውን ሰበሰበ። ለሚስቱ ነካረጋት፣ ተነሱ፣ ወጣ። አኩርፎ የግቢው በርጋ ሲደርስ ዞሮ ትንቢቱን ቀጠለ። ይህችን ቤተክርስቲያን ትጠረጋለች ይላል እግዚአብሔር ብሎ ሄደ። እኛ አልተጠረግንም፣ እሱ የተጠረገ ይመስለኛል። ከዛ በኋላ አላየሁትም። እና እነዚህ ነገሮች ምንድነው? ከመጽሐፍ ቅዱስ ጋር የማይስማሙ ናቸው። እግዚአብሔር ልጆቹን አይጠላቸውም። በኢየሱስ የሚያምን ሁሉ የምን ህይወት አለው? ዘላለም ህይወት አለው። እግዚአብሔር ህዝቡን ቆሻሻ አይልም፣ ጥራጊ አይልም። እኛም አባባ እሱም ልጆቼ ነው የሚለው። የቤተ ክርስቲያንን የፊት መጨማደድ በስድብ አያጥብም፣ በቃሉ ውሃ ያጥባል። ስለዚህ ስድቡ የሰውየው ያልታረመ ምላስ ነው። የድሮ ነገር አይለቅም። ሰፈር ውስጥ ወገቡ ይሳደብ የነበረ ሰው ነቢይ የሆነ ቀን አያድርስ፣ ይቀባባዋል በኢየሱስ ስም። ያልታረመው ቋንቋ ግን ብቅ ይላል። ወላጆቹ ቤት የተናገረው አማርኛ ቸርች ውስጥ ይመጣል። ሰፈር ይናገር የነበረው ነገር ቸርች ውስጥ ይመጣል። መንፈሳዊ ቅባት ተቀብቶ 20 ምናምን ዓመት ሳገለግል የምላስ ማምለጥ የሚባል ብዙ ነገር ይገጥማል። ግን በተቻለኝ መጠን ዋልጌ የሆነ ቤተሰብ ያሳደገው የሚባል ነገር ካፋችን እንዳይወጣ መጠንቀቅ አለብን። እግዚአብሔር ረድቶኛል። መድረኩ የክርስቶስ መድረክ ነው። ስለዚህ እንደዚህ ነገሮች አሉ። እያገኛችሁኝ ነው? ንግግሩ ከምን ጋር መስማማት አለበት? ከእግዚአብሔር ቃል ጋር። ከእግዚአብሔር ቃል ጋር ተስማምቷል ማለት ማን ያመጣው ነው? መንፈስ ቅዱስ ያመጣው። እንቀበለዋለን። ማክበር አለባችሁ። ወዘተ ይህን ይመስላል። 3 ነጥቦችን ብቻ ለማስቀመጥ ነው። አንድ የአዲስ ኪዳን ነቢይ የመጣለትን ትንቢት ወይንም ድምጽ ወይንም መገለጥ ወይንም በውስጡ ያለውን መረጃ ምን ያህል ነው የሚረዳው? ምን ያህል ነው የሚያውቀው? ያው ስንማር አንስተነዋል። ስንማር ግልጽ አይደለም እንደዚህ ነው የሚሉ ነገሮች ማለት ነው። እነሱ እንደ ፖይንት አድርጌ መጀመሪያ 3 ነጥቦች አስቀምጠን ወደሚቀጥለው እንሄዳለን። አንድ የአዲስ ኪዳን ነቢይ የሚመጣለትን መልእክት በምን ያህል ጥራት ነው የሚረዳው የሚገነዘበው የሚለውን እሱን ለማየት ነው። አንደኛ ቆሮንቶስ 13 ከ8 እስከ 13 አንድ ንባብ መጀመሪያ እናነብ። ፍቅር ለዘወትር አይወድቅም፣ ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ ዕውቀትም ቢሆን ይሻራል። ከዕውቀትም ከፍለን እናውቃለን። ዕውቀት ምንድን ነው? የ66ቱ መጽሐፍ ቅዱስ ዕውቀት አይደለም። የዕውቀት ጸጋ የሚባለው ለአንዱም ዕውቀት መናገርን ይሰጠዋል የሚለው ምን ማለት ነው? ከሰውየው ችግር ጀርባ ያለን የተሰወረ ነገር፣ ከሰውየው በረከት ጀርባ ያለ የተሰወረ ነገር ማወቅ ነው። የዕውቀት ጸጋ ይባላል። እኛ ከተማ ትንቢት ይሉታል። ከዕውቀትም ግን ቢሆን አንድ ሰው ሊገለጥለት የሚችለው ምንድን ነው? ከፊል ነው። ከዕውቀትም ከፍለን እናውቃለን፣ ከትንቢትም ከፍለን እንናገራለንና። ከዕውቀትም ይሁን ከትንቢትም ይሁን ሰው በአዲስ ኪዳን የሚናገረው እንደ ብሉይ ኪዳን ነቢያት በሙላት በስርዓተ ነጥብ ቃል በቃል እንደወረደ የሆነ ዳይሬክት ሪቬሌሽን ሳይሆን ከትንቢት ሰው የሚናገረው ምንድነው? ከፍሎ ነው። ከፊል ነው የምንናገረው። የሚመጣ ቅጽበታዊ መረጃ አለ። በጸሎት ሰዓት፣ በአምልኮ ሰዓት ወይ ቁጭ ብለን እሱ በፈለገው ሰዓት ምንጩ ስላሴ ስለሆነ ከምንጩ የሚመጣ ቅጽበታዊ መረጃ ወይም ሪፖርት በአማኝ ውስጥ ሲመጣ ያ ትንቢት ሰውየው በሙላት ጥርት ብሎ ስለማይመጣለት፣ ግልጽ ብሎ ስለማይመጣለት፣ እንደ ብሉይ ኪዳን ያለ ትንቢት ስላይደለ ሰውየው ሲናገር ከትንቢት ምን አድርጎ ነው? ከፍሎ ነው የሚናገረው። ከፊሉን ነው የሚናገረው። ሕዝቅኤል እንደሚያወራው ማውራት አንችልም።
ዳንኤል እንደሚናገረው ዝርዝር ነገር መናገር አንችልም። በዩቲዩብ ውስጥ ገብታችሁ በዚህ 5 ዓመት የተነገሩትን 4 ዓመት ወደዚህ የተነገሩትን ትንቢቶች በጴንጤዎችም የተነገሩት ባህታውያን የተነገሩትን ትንቢቶች ገብታችሁና ምን ያህሉ ውጤታማ ናቸው ማለት መልሶ የጠየቀ የለም። ይሄ ነገር ያላችሁት አንዱም አልሆነም ያለ የለም። ቪዲዮዎቹ ካልወረዱ በስተቀረ አንዳንድ ትንቢቶች መንግስትን የማስጠቆር ስራ ሁሉ ነበሩ። ልክ መንግስት የጴንጤ መንግስት ይመስል በቃ በለው ሃይ እንደው በቃ የኛ መንግስት ነው አይነት መንግስት ተረባካችሁ እኔ ሁሉም ነኝ እያለ አይደለም። የኛ ነው ጊዜው ዘመኑ የሚመስሉ ትንቢቶች ከህገ መንግስቱ ውጭ ሁሉ የሆኑ ትንቢቶች ብዙ ነገር ተናግሯል። በ2016 እግዚአብሔር በምድሪቷ ላይ አመጣለሁ ያለው መዓት፣ በ2015 እግዚአብሔር በምድሪቷ ላይ በግንቦት ወር የሚመጣ መከራ፣ በነሐሴ ወር እያሉ የባለፉትን 5 ዓመታት የተናገሩ ሰዎችን ዩቲዩብ ውስጥ ገብታችሁ ፈልጓቸው። መነባህታ በዚህ ዓመት እንዲሆናል፣ 3 ጠላት በዚህ በእንጦጦ በኩል ይመጣል፣ 4ኛው በሰበታ በኩል ይመጣል እያሉ ያወሩት ሁሉ የለም። ትንቢት በአዲስ ኪዳን እንደ ትንቢተ ሕዝቅኤል እንደ ትንቢተ ዳንኤል አይመጣምና ነቢዩ በሙላት ግልጽ ሆኖ ትንቢትን ሊረዳ አይችልም። የሆነ ከፊል ነገር ነው ሊረዳ የሚችለው። ከትንቢት ምን ብለን ነው የምንናገረው? ከፍለን ነው የምንናገረው። ከፊል ነው፣ በሙላት መናገር አይቻልም። የአዲስ ኪዳን የቤተ ክርስቲያን የአጥቢያ የትንቢት አገልግሎት ይሄ ነው ማለት ነው። በተዘዋዋሪ የሚመጣ ሪቨሌሽን ነው። ምን ለማለት ነው? ኢንዳይሬክት ሪቨሌሽን ማለት እንደነ ሕዝቅኤል መደበኛ የሥራ ዘርፉ ሆኖ እግዚአብሔር ለእስራኤል ልጆች አሁን እንደዚህ በላቸው እንደሚለው ሳይሆን ሰውየው ባልተዘጋጀበት ባላሰበበት ሰዓት ላይ የሚከሰቱ ናቸው፣ ቅጽበታዊ ናቸው እንጂ ትንቢት በኪሱ አድርጎ መዞር ሰው አይችልም። እና ትንቢቶች ራሳቸው ለተንባዩ ወይም ለነቢዩ ወይም ትንቢትን ለሚናገረው ወንድም ትንቢቶች ራሱ አንዳንድ ጊዜ ለመረዳት ያስቸግራሉ። ይሄን ትንቢት በውስጣችሁ ሲመጣ፣ የሆነ መረጃ በውስጣችሁ ሲመጣ ይሄንን እመኑ። ብዙ መልእክቶች ወይም ብዙ ትንቢቶች በውስጣችሁ የሚመጡ መረጃዎች ለሰውየው ለመጣለስ ሰውዬ ራሱ አንዳንድ ጊዜ ግልጽ አይሆን። ስለዚህ ያን ጊዜ የሚሻለው ምንድነው? ነገሩን በልብ ማቆየት የተሻለ ነው። በልብ መያዝ የተሻለ ነው። ሁላችሁም ውስጥ የሆነ ቅጽበታዊ የሆነ መረጃ ትንቢት ድምጽ ይመጣል፣ ግን ክሊር አይሆን፣ ግልጽ አይሆን። የለመዱቱ ነገሩን በግልጽ ከልማዳቸው የተነሳ ከመለማመዳቸው የተነሳ አስታርቀው ማቅረብ ይችላሉ። ግን ትንቢት በባህሪው ለሚናገረው ሰውዬ ራሱ አንዳንድ ጊዜ ወይም ለመጣለት ሰውዬ ራሱ ትንቢቱ ግልጽ አይሆን። የሚሻለው በዛን ሰዓት ላይ ዝም ማለት ነው። ሌላ ነጥብኒ አንድ ትልቅ ነጥብኒ ትንቢት ስሜታዊነት ነው ወይ? ከስሜታዊነት ጋር የተገናኘ ነው ወይ? ይሄ ስሜታዊነት በቃ ካሪዝማቲክ ቸርች ውስጥ የምናያቸው ኤክስታሲ ያላቸው ነገሮች ስሜታዊነትና መወራጨት ላይ የሚያተኩሩ ናቸው ወይ? አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 8 ጀምሮ ቅድም ያነበብነው አለ እስከ 13 ፍቅር ለዘወትር ምን አይልም አይወድቅም። አንደኛ ቆሮንቶስ ምዕራፍ 13 ላይ እና 14 ላይ ለምንድን ነው ፍቅርን መሃል ላይ ማስገባት የተፈለገው? ምዕራፍ 12 ላይ ነው የጸጋ ስጦታ የሚጀምረው። ምዕራፍ 12 ቁጥር 1 ላይ ስለ ጸጋ ስጦታ እንድታውቁ ወዳለሁ። ከዛስ የጸጋ ስጦታ ልዩ ልዩ ነው። ከዚያስ መንፈስ ቅዱስ ለእያንዳንዱ ክርስቲያን ነው ጸጋ የሚሰጠው። ከዚያስ ግን ለሁሉም አንድ አይነት አይሰጥም፣ እያለያየ እያከፋፈለ ነው የሚሰጠው አለና ሲጨርሰው ምዕራፍ 12ቱን ይሄ የጸጋ ስጦታ አሰጣጥ ነው አለና ከሁሉ የሚበልጠውን መንገድ ግን ላሳያችሁ። ከሁሉ የሚበልጥ ጸጋ ሳይሆን ከሁሉ የሚበልጥ የጸጋ ስጦታ ሳይሆን ከሁሉ የሚበልጠውን መንገድ ምንድነው? መንገድ ሲባል ያንን የጸጋ ስጦታ በስነ ስርዓት ለማስኬድ የሚጠቅም መንገድ ነው። ምዕራፍ 12 ቁጥር 31 ስንጨርስ እንዲህ ብሎ ነው የጨረሰው 12:31 ነገር ግን ሁለት ነገሮች የሚበልጠውን የጸጋ ስጦታ በብርቱ ፈልጉ፣ ቀጥሎ ደግሞም ከሁሉ የሚበልጥ መንገድ አሳያቸዋለሁ። ሁለት ነገሮች ምን? ነገር ግን የሚበልጠውን የጸጋ ስጦታ አንድ፣ ቀጥሎስ ከሁሉ የሚበልጥ መንገድ
የሚበልጠው የጸጋ ስጦታ ቤተክርስቲያንን ለመጥቀም ትንቢት ሲሆን አሁን የተናገረው ግን የሚበልጥ መንገድ አለ። ምን እንደሆነ ታውቃላችሁ? የትኛውም የጸጋ ስጦታ በዛ መንገድ ላይ ካልተስተናገደ በቀረ አገልግሎት ከንቱ ይሆናል። በጸጋ ስጦታ የሞተ ብታስነሳ፣ ተራራ ብታፈልስ ሁሉ ሰማይ ቤት ስትታይ ኮሽ ኮሽ የሚል ቆርቆሮ ትሆናለህ። የሚንሿሿ ጸናጽል ትሆናለህ። እየተወራጨ ከዚህ ይሄድክ ላበላብ ሆነ በሶፍት እየጠረቅ አንተ ያገለገልኩ ነው ብሎ ልብ ውልቅ ሲል ሰማይ ምን ይንኮሻኮሻል ይልሃል፣ ምን ከሽከሽ ይላል ይልሃል። ስለዚህ ብዙ ሰዎች የጸጋ ስጦታን መለማመድ ላይ እንጂ የሚያተኩሩት የሚለማመዱበት መንገድ የእግዚአብሔር መንገድ አይደለም። በሰው ሰፈር ገብተው በሰው ጎዳና ላይ ባልተጠረገ መንገድ ላይ ነው የሚለማመዱት። ከጥቅሙ ይልቅ ማለት ነው ጉዳቱ ይበልጣል ባጭሩ። ለዚህ ምን አለ ምዕራፍ 12 ስለ ጸጋ ስጦታው ጀመረና ገና ሳይጨርስ ምዕራፍ 13 ላይ ቆይ የጸጋ ስጦታን እንዴት እንደምትጠቀሙ ከመናገሬ በፊት የምትጠቀሙበትን መንገድ ላሳያችሁ አለና ስለ ፍቅር አስገባ። የነበራችሁ አጥንተናል። በሰዎችና በመላእክት ልሳን እንኳን ብናገር፣ የመላእክት ልሳን ማለት የቸርች ውስጥ ያለው አይደለም፣ ብናገር እንኳን ነው የሚለው። ገብቷቸዋል? ወፍ ብሆን ማለት ወፍ ነኝ ማለት አይደለም። ምንናገረው የሰዎችን ልሳን ነው። ግን እንኳን በሰዎች ልሳን እንደዛ ስለሆነ በመላእክት እንኳን ልሳን መናገር ብችል ፍቅር ግን ከሌለኝ ከንቱ ነው። እንደሚጮናስ ወይም እንደሚንሿሿ ጸናጽል ሆናለሁ። እያገለገልኩኝ ሰማይ ሲሰማኝ፣ ጌታ ሲሰማኝ፣ እግዚአብሔር ሲሰማኝ፣ ገብርኤል ሚካኤል ሲሰሙኝ ምን እያልኩ ነው? እኔ እኮ እየተወራጨው ነው። እንኮሻኮሻለሁ ሰማይ ቤት። ሰው እዚህ እያለ ነው፣ እያበደ ነው፣ አሜን እያለ ነው። ሰማይ ቤት ግን ኮሽ እያልኩ ነው። እንደ ቆርቆሮ እየጮኩ ነው። እነ ገብርኤል ሲሰሙኝ ስንኮሻኮሽ ነው የሚሰሙት። ምን ከሌለ ፍቅር ከሌለኝ ግን እንኳን በቃ ይራዱና ማክሮባስ ሻላባ ኢሴንቶ በመላእክት እንኳን ልሳን ብናገር እንደሚንሿሿ ጸናጽል እንደሚጮህ ናስ ነኝ። ናስ ራሱ እንደ ጠፍጣፋ ሁለት ናስ ያረጉና ወታደሮቹ አይታቸዋል። እንደዚህ ክሽ ያረጉ ይሄዳል። ያ ደግሞ ይላል። አገልግሎትህን ወይም በጸጋ ያገለገልኩ ነው ብለ መከራ ስትበላ እነ ገብርኤል የሚሰሙት ቆርቆሮ ሲጮህ ነው። ጸናጽል ሲል ነው የሚሰሙት። ሰማይ በሚፈልገው መንገድ ጸጋን መግለጥ አይቻልም። ምን የሚበልጠው መንገድ ከሌለ እሱ ምንድነው? ፍቅር። ከዛ በኋላ የፍቅርን ትልቅነት ተናገረና ምዕራፍ 14 ቁጥር 1 ላይ ምን ብሎ ጀመረ? የጸጋ ስጦታን ተከታተሉ ነው። ፍቅርን ተከታተሉ። አቤት እናንተ ፍቅርን ተከታተሉ። የጸጋ ስጦታ ያው የሚከተለን እንደሆነ ተጽፏል። በእኔ የሚያምኑ እነዚህ ምልክቶች ይከተሏቸዋል ነው እንጂ በእኔ የሚያምኑ ሰዎች ምልክቶችን ይከተላሉ አይልም። ምልክቶችን ያከታተላሉ ይከተላሉ አይልም። እኛ የምንከተለው ኢየሱስን ነው። እኛ የምንከተለው የፍቅርን መንገድ ነው። የጸጋ ስጦታዎች ዞር ስንል እየተከተሉን። አደገኛም የሆነው የፍቅርን መንገድ ኢየሱስን እሱን ትኩረት ማድረግ ትተን የጸጋ ስጦታ የምናሳድድ ከሆነ ከተጠረገው መንገድ ወጥተን አዳፋ መንገድ ላይ ቆመናል ማለት። በዚያ ቦታ ላይ የሚገለጥ የጸጋ ስጦታ ሰማይ ቤት ሲሰማ ደስ አይልም ድምፁ። ስለዚህ እኔ ለፍቼ ደክሜ ሰማይ በኋላ ላይ ዴቭ ስታገለግል ሰምቼ አላቅም። ስትንኮሻኮሽ ነበር ምሰማ፣ ሿሿ ስትል ነበር ሁሌ ምሰማው ከሚለኝ ሰማይ በጸጋ ስጦታ ከመሯሯጥ በፊት ረጋብዬ የፍቅርን መንገድ መፈለግ አለብኝ። ፍቅር ከጨዋታ በወጣበት ሁኔታ ቸርች ውስጥ ማቅራራት፣ መወዛወዝ፣ መወራጨት፣ መዝለል ምንም ጥቅም የለው። ይህንን ያነሳልን ምዕራፍ 14 ላይ ላለው ነገር ሲያዘጋጀን ነው። ምዕራፍ 12 የጸጋ ስጦታ እንዴትና እንዴት አይነት ናቸው፣ እንዴት ይሰጣሉ። ምዕራፍ 13 ጸጋን መንገልጥበት የፍቅር መንገድ። ምዕራፍ 14 ተመልሶ መጣ። ምዕራፍ 14 መጣና አስተማረን የጸጋ ስጦታዎችን እንዴት መጠቀም እንዳለብን ልሳንና ትንቢትንም እያነጻጸረ አወራ። ጳውሎስ ለምንድን ነው የፍቅር መንገድ መሃል ላይ ጥልቅ ያደረገው ሲባል
የትኛውም የጸጋ ስጦታችን ለቅዱሳን በሚደረግ ፍቅር ላይ ካልተመሰረተ ቅዱሳንን በመጉዳት ቅዱሳንን በመስበር ቅዱሳንን በማሳዘን ቅዱሳንን በመዝረፍ ለቅዱሳን በማይራራ እንደ ተኩላ ጨካኝ በሆነ ልብ ማገልገል አደገኛ መሆኑን ለመናገር ተፈልጎ በመካከላችሁ ለመንጋው የማይራሩ ጨካኞች ተኩሎች እንደሚገቡባቸው አውቃለሁ ብሎ ጳውሎስ ምኖች ናቸው ሰዎቹ? አባላት አይደሉም፣ አገልጋዮች ናቸው። በመካከላቸው ሾልኮ የገቡት ጨካኝ ተኩላዎች አባላት አልነበሩም፣ አገልጋዮች ነበሩ ያኔ። ስለዚህ እነዚህ ሰዎች ለቅዱሳን ልብ የላቸውም፣ ርኅራኄ የላቸውም፣ የፍቅርን መንገድ አያውቋትም። የጸጋ ስጦታ አለኝ ብለው ይታበያሉ፣ ይመካሉ። ይሄኛው መንገድ አደገኛ ነው። ምዕራፍ 13 ላይ የፍቅርን መንገድ ባይነግር ኖሮ ምዕራፍ 14 ላይ ሰዎች የሚሰናከሉበትን አገልግሎት እንዳናገለግል ሲመክረን አንሰማም ነበር። የፍቅርን መንገድ ባይነግረን ባክ ዋናው ጸጋው ነው፣ ፋየር ነው፣ እሳቱ ነው፣ ፓወር ነው፣ ኃይል ነው ያለን እንዲንል ነበረ፣ አንታዘዝም ነበረ። ስለዚህ እንድንታዘዝ የፍቅርን መንገድ አስቀደመ። ጸጋ ስጦታ ስታገለግሉ ብትሉ የፍቅር መንገድ ውስጥ ካልገባቸው ለቅዱሳን ለምሳሌ በቀላል ሁላችሁ በልሳኖች ብትናገሩ የማያምን ሰው ቢገባ አብደዋል ይሏችኋል፣ ባጭሩ ይሰናከሉባችኋል ሲል እውነት ለሰዎች ፍቅር ካለ አንድ ነገር ታደርጋለህ። ምን? ኦኬ ወንድሜ የሚሰናከል ከሆነ እኔ ይህን ነገር እገዛዋለሁ፣ ዝም ብዬ ማህበር ላይ አልጮህም። ፍቅርን ማታቃት ከሆነ ግን ስለሌላው ማትጠነቀቅ ከሆነ ግን ብሎ ነገር የለም። ሃሌሉያ! ለቀዋለሁ፣ ልፈነዳ ነው፣ ፋየር እሳት። እረ ሁላችሁ በልሳን ስጮህ እብድ ናችሁ ይላሉ ሰዎች መሐላችሁ ያሉ ይበሉ፣ በእናብድ ለጌታ ነው ቅብርጥሴ። ምን? ፍቅርን አያቋትን። ጸጋን ለምን እንደሚፈልጉት መድኃኔዓለም ነው የሚያውቀው፣ እንዴትም እየተጠቀሙበት እንዳሉ ራሳቸው ናቸው የሚያውቁት። በተረፈ ግን የፍቅርን መንገድ አያቋት። እንደነዚህ አይነት ሰዎች ናቸው። ሲጀምሩ እንኳን በትትና ቢጀምሩ ሲጨርሱ በትዕቢት፣ ሲጨርሱ በዝርፊያ፣ ሲጨርሱ በደላቸውን እንደ ጽድቅ በመቁጠር ቅሚያቸውን ይገባኛል በማለት የሚያጠናቅቁት ምንም የማይመስላቸው እንኳን እኔ ቀርቶ ቀበሌም ካቢኔ ሃሌሉያ ይልሃል። አንዳንዶች መንፈሳዊ አገልግሎትን ለገዛ ራሳቸው ጥቅም ማግኛ አድርገው ይጠቀሙበታል አለ። ኦ ማይ ጋድ! አገልግሎትን መንፈሳዊ አገልግሎትን ጥቅም ማግኛ አድርገው ነው የሚያገለግሉበት። በቃ ግባቸውም ዓላማቸውም ጥቅም ማግኘት። የእግዚአብሔር መንግስት ትዝ አይላቸውም። የክርስቶስ መከራና ስቃይ እሱ ትዝ አይላቸውም። በክርስትናቸው አንድ ቀን በዚህ ምድር ላይ ስደት ሊመጣ ስቃይ ሊመጣ ይችላል ብለው ማሰብ የለም። የድሎት ዘመን ነው፣ የምቾት ዘመን ነው፣ የካሳ ዓመት ነው፣ የወርቅ የብር የእንቁ ዘመን ነው፣ ኑሮ ነው። በቃ ወንጌል ማለት እንጀራ በወጥ ነው። ወንጌል ማለት በወርቅ ማሸብረቅ ነው። ወንጌል ማለት መኪና መቀየር ብሎ አምሯቸው ተገንዝበዋል። የፍቅርን መንገድ አያውቋት። ቸርች ውስጥ ሄዶ ምሳ የማይበላ ሰው ሊኖር እንደሚችል ማሰብ አይችልም። እነ ቀነኒሳ እንኳን ለምንድን ጥሩ መኪና ማትነዳው ሲባል ምን አለ? በድሃ ህዝብ መካከል ውድ የሆነ መኪና እየነዳው ማለፍ አእምሮ አይፈቅድልኝም አለ። እጅግ ድሃ በሆነ ህዝብ መካከል የ60 ሚሊዮን ብር መኪና ይዤ ማለፍ አእምሮ አይፈቅድልኝ። እንደዛ ነው። አሁን ሐሜት እንዳይሆንብኝ ያው አምቻለሁ፣ ግን ስሜታዊነት ነው ወይ ትንቢት? ስሜታዊ ነው ወይ? 12 ላይ ጸጋ ስጦታ ጀምሮ 13 ላይ ፍቅርን አስገብቶ 14 ላይ መልሶ እንዴት እናገልግል የሚለውን ያመጣበት ምክንያት ፍቅርን የፍቅርን መንገድ የምናቃት ከሆነ በቤተ ክርስቲያን ውስጥ አደብ ያስንባል እሺ እንላለን። በአግባቡ አገልግል ሲባል እሺ እንላለን። ስሜታዊ አትሁን፣ ዝም ብለን ሞራላም አትሁን ስንባል እሺ እንላለን። የፍቅርን መንገድ የምናቃት ምዕራፍ 13ን የዘለለ ከምዕራፍ 12 ዘሎ ምዕራፍ 14 ውስጥ የገባ ሰው ግን ለያጅ ለገራችን የሚያስቸግር አይሰማህም። ጭራሽ በንግግር ውስጥ መጽሐፍ ቅዱስን የሚገዳደሩ ንግግሮች ይናገራል ያ ሰው። እኔ በበኩሌ ይሄ ቸርች ውስጥ በልሳኖች አትጩሁ የሚለውን አባባል አልቀበለውም። አሜን ሲል መቀበል የማይፈልገው ማመፀኛው ትውልድ አብሮ አሜን ይላል። የፍቅርን መንገድ አያውቋትም።
ብዙ ሰዎች በውስጣቸው ያለውን ፍላጎት በእግዚአብሔር ቃል ውስጥ ካለ ነገር ጋር እንደሚጣረስ ያውቁና ትንሽ በተዘዋዋሪ መንገድ ቃሉን የሚቃወም የነሱን ፍላጎት የሚደግፍ ሐሳብ ሲያወጡ ለካ በብዙ ሰው ውስጥ ድሮም ሲጀመር አመጻ ወይም ያመጻ ፍላጎት ስላለ ያ ነገር ተገልጦ ህዝብ ሁሉ ይስማማበታል። አንተ ከዛ በኋላ ጥቅስ ብታወራ ምዕራፍና ቁጥር ብትሰጥ የሚሰማ የለም። ልብ በሉ፣ የሰው ልጆች ከመጀመሪያም ጀምሮ የጥፋታቸው ምንጭ ከፈጣሪ ቃል ይልቅ ለፍጥረት ቃል ለመታዘዝ ልባቸው ስላዘነበለ። የፈጣሪ ቃል ያኔ ምን ትላለች? ከዚህኛው ዛፍ አትብላ የበላ ቀን ትሞታለህ። ከዚያስ ፍጥረት መጣ። የፍጥረት ድምፅ ለፍጥረት ይስማማል። የፍጥረት ድምፅ ለፍጥረት ይመቻል። የፈጣሪ ድምፅ አንዳንዴ ይከረክራል፣ አይመችም። በጣም የሚያምር ፍሬ አስቀምጦ አትብላ ይላል፣ አይመችም። ፍጥረት መጥቶ የምትፈልገውን ሔዋን ዝም ብላ የተበላች መሰለ? ስንት ቀን አይታው ይሆን? ስንት ቀን ቋምጣ ይሆን? ስንት ቀን ይሄ ነገር ምንድነው? በልብ ውስጥ ያለውን ነገር ፍጥረት መጥቶ ተመሳሳይ ሐሳብ ነው የሚያመጣል። ይሄን እኮ ብትበሉ ብሎ ይላል። ድሮም ያሰፈሰፈ ሰው አሜን ይላል። ስለዚህ ያኔም ወላጆቻችን የተሳሳቱት ፍሬስ ከመብላታቸው በፊት ያጠፉት ጥፋት ስላለ ፍሬው በተግባር የበሉት ነው። ከዛ በፊት ያጠፉት ጥፋት ድምፅ መስማታቸው ነው። ከፈጣሪ ድምፅ ይልቅ የፍጥረት ድምፅ። ሴቲቱም እባብ የሚባል ፍጥረት ድምፁን ሰማች፣ የወደቀ መልአክ ሰይጣን። ወንድየውም የሚስቱን ቃል ሰማ፣ እግዚአብሔር እንዳለው የሚስትን ቃል ሰምተሃልና እንዳለው። ሚስቱን ፍጥረት ነች፣ እባቡን ፍጥረት ነው። ፈጣሪ አትብሉ ብሏል። ለፍጥረት ግን የፍጥረት ድምፅ ምቹ ነው፣ ደስ ይላል። የእግዚአብሔር ቃል የጸጋ ስጦታ አጠቃቀም እንደዚህ ነው ሲል አይመችም። ስለዚህ ብዙዎች የሚስማሙበትን የፍጥረት ድምፅ ፍጥረት ከፍጥረት ጋር ይሰማማል። የወጣና ሰውየው እባክህ ጩህ፣ ሃሌሉያ የምን እንትን ነው ጩህ። ያንዳንዳችሁ እዚህ ከተማ ይሄ በልሳን አትጩህ የሚል ትምህርት አለ መሰለኝ። ደግሞ ምን ሊሉ ሁሉ ይችላሉ መሰለኝ? እዚህ ከተማ ላይ በልሳኖች አትጩህ የሚል የስህተት ትምህርት አለ። ጥቅሱን እንግዲህ መጽሐፉ ነው የሚናገረው። እኛ መቼስ ሸምጥጠን አላወራን። ደግሞ ደፈር ነው የሚሉት፣ የስህተት ትምህርት ነው የሚሉት። ለምን ሲባል አብዛኛው ሰው ከእግዚአብሔር ቃል ሳይሆን በድምጫ በመሰማማት በመቀባበል ያጮኸው ነገር በቁጥር ብዙ ሲሆን ልክ ይሆናል። ደጋፊው ቁጥሩ ሲበዛ ልክ ይሆንና ጥቂት ሰዎች የእግዚአብሔርን ቃል ብቻ ሲያወሩ የስህተት ይሆናሉ። የዚህ ዘመን ስህተት ይሄ ነው። በቁጥር ብልጫ ነው። ይሄ ሁሉ የኢትዮጵያ ሕዝብ እምዬ ማርያምዬ ታማልደኛለች ያለው አንድ ቁጥር አግኝቷል። ምዕራፍና ቁጥር አለው። አንድ አግኝቷል። እስከዛሬ ቢሉ ቢያስሱ መምህራኖቻቸው ራሱ ሊያገኙ ቻሉ? አልቻሉም። ምንድነው የጀመሩት? በድርቅና በቃ ታማልደች። የበቀደሙ ሰውዬ ደግሞ ምንድነው ያለው? የነሱ መምህር ነው። እንደውም አለው ለጋዜጠኛው አይደል፣ እንደውም አምላክ ነች ምን ታመጣለህ? ስለዚህ የቀረው ድሮም አምላክ ነሽ ለማለት ያሰፈሰፈ ሁሉ እውነት ነው አሜን የስ እያለ ይቀበላል። ፍጡር የፍጡሩን ድምፅ ለመስማት ያዘነበለን ቶሎ ነው ለፍጥረት ድምፅ ልባችን የሚሳበው። የእግዚአብሔር ቃል ይከረክራል። የእግዚአብሔር ቃል ብዙ ቦታ ላይ አይመችም። ግን ቅዱስ መጽሐፍ ምን ይላል? ለለመዱት ግን የእግዚአብሔር የማይመቹ ነገሮች ቅጣቱና ተክሳጹን ጨምሮ እንኳን የማይመቹ ነገሮቹ በሙሉ ለለመዱት ግን በኋላ የጽድቅን ፍሬ ያፈራላቸዋል ይላል። መልመድ ይጠይቃል እንጂ እኛም ይህን ቤት ለማሞቅ ብንጫጫ ደስ ይለኛል። ሁላችንም በዚህ ሮጥን በዛ እየመጣን በዚህ የተገለባበጥን ብንሞቅ ይላል። ጭር ሲላሉ ድም አይነት ሰዎች አላችሁና ቃል ስትፈልግ እዚህ መጮህ ስትፈልግ እዛ ያረግ ምን ችግር አለ? ይሄን ያወራሁት ለምንድን ነው? ምዕራፍ 14 ላይ ያሉ ማይመቹ ምክሮች ሊመጡ ስለ ትንቢትም እኔ አልቻልኩም ለሚል ሰው እንደሱ አይቻልም ሊባል ነው። እንደሱ አይቻልም፣ ልፈነዳ ነው፣ የጌታን መንፈስ አትከለክለውም ፓስተር ዳዊት ብትለኝ አይቻልም አቁም ልልህ ነው ማለት ነው። ለሚል ሰው ሁሉ እንደሱ ብሎ የለም፣ እንዲህ ፎም ያደርግ መንፈስ የለም። ይኸው እዚሁ ላይ ስለዚህ የብዙ ሰዎችን ስሜታዊነት ሊገራ ነው። ያንን ደግሞ የሚገሩና የማይገሩ ሰዎች አሉ። እነማን ናቸው የሚገሩት? የፍቅርን መንገድ የተማሩ። የማይገሩትስ እንዲህ ብሎ ነገር የለም የሚሉት ወንድም ተሰናከለ ምናምን ጉባኤ የራሱ ጉዳይ
እልከኞች ሁሉ አሉ። አንዳንዶቹ እንደዚህ የሚሉ አሉ። ሁላችንም እንደውም ይለዋል እልህ ይዞ። አንድ ጊዜ አንዲት እናት ቤት ቁጭ ብለን እኔም ንጌም ቁጭ ብለን ሰዓቱ ወደ 1 ሰዓት ከምናምን ይሆናል። ከዛ ላይ ሻይ ቡና እየጠጣን እየተወራ የቀለጠ ጩኸት እዚህ አስፓልት ላይ ተሰማ። እኛ ሄድነው ወደዚህ ዳገት ሰፈር ነው። ህዝብ ይጮሃል። ያኔ ደግሞ እንደዚህ አልለመድንም ጩኸትም ከተማ የሚጮህ ምናምን አልለመድንም። በሰላም ድሮ እኮ በደህናው ጊዜ የዛሬ 10 ዓመት ምናምን ሊሆን ይችላል። ሲል እናትየው 2 ልጆቿን ቸርች ልካለች። አስቡ፣ 2 ልጆቿን ቸርች ልካለች። በቃ ምን ተፈጠረ? እሳት ተነሳ፣ አለቁ። ቸርች ውስጥ ምን መጣ? ሁላችንም ቤት ውስጥ የነበረው የተከራይ በሙሉ ሩጫ ወደ አስፓልት። ምንድነው? ምን ተፈጠረ? ተው እየሮጥን ስንመጣ መሃል መንገድ ላይ ስንደርስ ድምፁ ቆመ፣ ጭጭ አለ። ድምፁ ተፋ። ያለ ከለክን መጣን፣ አስፓልት አቋረጥንና ደረስን። ምንም የለም። በኋላ ጠበቅን። ልጆቹ ፕሮግራሙ ሲያልቅ ይዘናቸው ወጣን። ምንድነው የቅድሙ ጮት አለ። አይ የመጣው አገልጋይ ለስንት ደቂቃ ነው ጩሁ ብሎን ነው። ከምረን እውነት ነው። ለስንት ደቂቃ እንደሆነ ጩሁ አለን ማለት ሲጮህ ኢያሪኮ ፈርሷል፣ በቃ ትጮሃላችሁ የሆነ ነገር ይፈርሳል ብሎ። ቲያትር ነው በእውነት። አሁን ስጮህ ብትሉ ምንም ይፈርስ ነገር የለም ማለት። ከኢየሱስ ያመለጠ ሰይጣን አለ? አለቅነትና ስልጣኑ ያልተገፈፈ ሾልኮ ከመስቀሉ ስራ የወጣና እኛ ሰፈር ያገኘ ነው ዲያብሎስ አለ? እና ያ ሁሉ ጩኸት አያስፈልግም። በሐዋርያትም ትምህርት በሌሎችም አልተማርም። ምንድነው ሲባል ፍቅር የለም። እዚህ ሰፈር ሰው ምን ይለናል? የአካባቢ ሰው እንዲህ ስንጮህ አበዱ ይለናል ብሎ የፍቅርን መንገድ ምዕራፍ 13 አንቦ ምዕራፍ 14 ላይ ሁላችሁ አትጩሁ የሚለውን ሚሰማ የለም። እንደውም እልክ ነው የሚይዛቸው። እንደውም ጠላት ይስማ። ሃሌሉያ! ጠላት ይስማ። እዛ ሰፈር ውስጥ እያለን የሰፈሩ ሰው ድንጋይ እየወረወረብን ተቸገር እና አንድ ቀን በተወረወረ ድንጋይ አንድ ወንድም ተፈነከተ። አልከሰስንም፣ ምንም አላልንም። በኋላ በጠዋት ስልክ ተደወለልኝ። ማላቀው ስልክ ነው። አቤት ስል እኔ እከሌ እባላለሁ የጸጥታ ዘርፍ ኃላፊ ነኝ እና ቀበሌ እንድትመጣ ተባልኩ። እሺ ብዬ ቀበሌ ሲሄድ ልጆች ሁሉ እግዚአብሔር ይስጠው መንግስት ሰብስቦ ድንጋይ ላይ አስቀምጦልኛል። በእውነት እንዴት እንደሰሙ አናውቅም። ፈንካቸውን ሁሉ ያውቃሉ። የሚገርማቸው ነገር ገባን። ስገባ የሰፈሩ ሰው ሁሉ አለ። በኋላ ምን አርጓችሁ ነው የምትወረውሩት አለ። እሱ ምን አርጓችሁ ነው? እኛ ሁለት ሆነን በየቤተ እምነቱ ገብተን እንቀመጣለን። እሱ ጋር ገብተን ተቀምጠን ያየነው በትንሽ ስፒከር ሲሰብክ ነው አሉና ምን አሉሰል እኛ እኮ አሉ የቀበሌው ጸጥታ ዘርፍ እኛ እኮ የሆነ ቸርች ሄደን እባክህ ስብሰባ ላይ ነን ድምጽ ቀንስልን ስንል እዛው ላይ የተወጋሁን ያለኝ ሰውዬ ነው። ድምጽ ቀንስ ስንል እባክህ ስብሰባ ነው ቀበሌ ድምጽ ቀንስል እዛው ተወጋለኛል። ይሄ ልጅ ምን አደረጋችሁ? ምን አርጓችሁ ነው ድንጋይ የምትወረውሩት ይላችሁ? ምን አርጓችሁ ነው? ከዛ በኋላ አለ አስቀንሰ ነው ስንወጣ ጨምር አለ። ጠላት እንደውም እሪ በል ጨምር፣ ድምጹን ጨምር ማለት አካባቢ መበጥበጥ። መጀመሪያ ሲጀምር እዚህና እዚህ ያሉ ሰዎች ጠላት ናቸው። አቤት ጠላት ናቸው አይደለም። ክፉ ከሰሩብን ስራቸው የኛ ጠላት ነው። ሰዎቹ ግን በቃ ተዋቸው። እኛም ተመርጠን ድነን ነው የገባን ገብቶን እንጂ እንደምን እነሱ ምን አረጉ ብለን ይሁንና እነሱን ማብሸቂያ ነው። እንደውም አሁን በቃ ስፒከሩን እዚህ መስኮት ጋር አድርገው እዚህ ግቢ እርሪ በል ጠላት፣ በዚህም አዙር እዚህ ግቢ ላይ አጮሆ እርሪ በሉ ይባላል አይባልም? ምን ሲባል የፍቅር መንገድ አናቃት፣ ስሜታዊ ነን፣ ሞራላም ነን። እንደዛ እንዳይሆን ነው። ያው እንግዲህ አስተምርም ገስጽም ስለሚል ለማስተማር እየሞከርኩ ሳላቅ እየገሰጽኩ ሊሆን ይችላል። ጥቅስ ስላለኝ ግን ችግር የለውም። አሁን ይሄን ያወራኋችሁ ትንቢት በሚነገርበት ጊዜ አንድ ነብዩ ከፈቃዱ ውጭ በሆነ አስገዳጅ ነገር ይገደዳልን? ከእግዚአብሔር ያልሆነውን ነገር ለዩልኝ። ጤናማ ያልሆነ የትንቢት አገልግሎት፣ ጤናማ ያልሆነ ነብይም ጤናማ ያልሆነም ትንቢት፣ በእነዚህ ነገሮች ያው ትንቢቱን ራሱ ምንፈትሽበት ጊዜ አለ። ሐሰተኛ ትንቢቶች ምን አይነት ናቸው የሚለው ግን ትንቢት ስሜታዊነት ጋር ይገናኛል ወይ? ፍቅር አልቦ ነው ወይ?
ብዙ ሰዎችን ምንድነው ይሄ ነገር ብሎ ኮንፊውዝድ ምን እየሆኑ ነው የሚያስብል እንኳን እግዚአብሔር ከነርሱ ጋር ነው ብለው በእግዚአብሔር ፊት ሊሰግዱ ቀርቶ በጉባኤያችን መካከል ጭራሽ ሙድ ይዘውብን አላግጠውብን የሚወጡበት አይነት ነው። ፍቅር በጎደለው አገልግሎት ውስጥ አንደኛ ነብዩ ከፈቃዱ ውጭ በሆነ አስገዳጅ ነገር ይገደዳልን? እኔ አልቻልኩም ከፈቃዱ ውጭ ሆነ ራስን መግዛት የሌለበት ነው ወይ? ጥያቄህን መጠየቅ። ነብዩ ራሱን መቆጣጠር አቅቶት እጅግ ሞገደኛ በሆነ ሁኔታ ስርዓት አልባና ረባሽ በሆነ ሁኔታ ይናገራልን? ትንቢት፣ የጸጋ ስጦታ፣ በአጠቃላይ ሌሎችም አገልግሎቶች በስሜታዊነት ላይ የተመሰረቱ ናቸው ወይ ማለት ነው። ስለዚህ ይሄ ስሜታዊነት ያለበት ነገር ራሱን መቆጣጠር አቅቶት እጅግ ሞገደኛ ስርዓት አልባ ረባሽ በሆነ ሁኔታ የሚናገር ከሆነ ትንቢቱን የሚናገርበት መንገድ ፈጽሞ ጤናማ አይደለም። ፈጽሞ ጤናማ አይደለም። ሁለት ነገር ሊሆን ይችላል። አንድ የእግዚአብሔር ቃል ዕውቀት ስላጠረው ራሱን መግዛት አልቻለም እንኳን መንፈስን ሊገዛ። ሁለተኛ ደግሞ ሌላ መንፈስም ሊሆን ይችላል ብለን ለማሰብ እንገደዳለን። ምክንያቱም ዴቭ በቤተ ክርስቲያን ውስጥ ሌላ አሳች መንፈስ በሰዎች ውስጥ መጥቶ ራሱን ሊገልጥ ይችላልን? ምንም ጥርጥር የለውም። ከእግዚአብሔር የሆነ ልሳን እንዳለ ሁሉ ከአጋንንት የሆነ ልሳን እንዳለ ከቸርችም ውጭ ሄዳችሁ ማየት ትችላላችሁ። ሲመጣባቸው መሬት ካፈረጣቸው በኋላ ተነስተው ተመሳሳይ ነገር የሚያወሩ ብዙ አሉ። ጭራሽ እሱ እኮ አይደለም። አሁን አልነግራችሁም? በአንድ ቦታ በኢትዮጵያ ውስጥ በአንድ ክብረ በዓል ላይ የተጻፈ ጽሑፍ ነው፣ ሪሰርች ነው ፔፐሩ። ኢትዮጵያ ውስጥ ካሉ የባህል ሃይማኖቶች ውስጥ አንዱ። ሴትዮዋ መሃል ላይ ትቀመጣለች፣ ሌሎች ሰዎች ይከቧታል። ቅቤ ከተቀባቡ በኋላ ባዕድ እምነት ነው፣ አምልኮቱ ይጀመራል። በዛ ሰዓት መንፈሱ ሴትዮዋ ላይ ሲመጣ ልሳን ትናገራለች። ፔፐሩን ፈልጋችሁ አንቡ፣ ሪሰርች የተሰራ ነው። ትናገራለች። የሚደንቀው እሱ አይደለም፣ ሴትዮዋ የምትናገረውን ልሳን በዙሪያ ያሉ ሴቶች ይተረጉሙታል፣ ሰው በሚሰማው ቋንቋ። እሷ ፈርጣ ትናገራለች። የሚገርመው ነገር ተርጓሚ ሁሉ አለ። ሴቶች ውስጥ የሚተረጉም አለ። ብዙ ነገሮችን መረጋጋትና መመልከት ያስፈልጋል። አንድ እሱን አየሁ። ሁለት በአንድ ቦታ እያገለገልኩ እያለሁ ታናሽ ወንድሙን ከቸርች ለመቆጣጠር የመጣ እንግዲህ ከቸርች ውስጥ ሊያስወጣው ይመስለኛል የመጣ ሰው ወደቀ እዛው። በኋላ ስንጸልይለት ልጁ ወድቆ ሃሌሉያ ነው የሌለው እንጂ ተመሳሳይ ነገር ያወራል። ሰውዬው ወድቆ ማለት ነው፣ መንፈስ ያለበት ነው። ስንጸልይለት ያወራል። ተቀራራቢ ነገር ነው። ኦልሞስት ሃሌሉያን አያውቅም፣ ኢየሱስን አያውቅም፣ ኢየሱስ ጌታ ነው ምናምን የሚል የለውም። እምነቱም ሌላ ነው፣ በባዕድ እምነት ነው ቤተሰብ ውስጥ። ግን የሚናገረው ተመሳሳይ ነገር ይመስላል፣ ያስፈራል። ስለዚህ ከመንፈስ ቅዱስ የሆነ እንዳለ ሁሉ ከስጋም የሆነ እንዳለ ሁሉ ከአጋንንትም ሊኖር ይችላል። ሁሌም መጠርጠር ጥሩ ነው። የሚመረምር የለም። ለዚህ ነው ዝም ብሎ መለቀቅ የሌለበት። ጳውሎስ ትንቢት ሲናገሩ ስንት ሰዎች? 3 ሰዎች ሲናገሩ ሌሎቹ ምን ያርጉ? አቤት ይለዩት፣ ጀጅ ያርጉት። ከእግዚአብሔር ቃል ጋር ተመሳሳይ ነው አይደለም ይበሉ፣ ይለዩት። አየ እንደዛ ሲሆን በእግዚአብሔር ቃል ሁሉም ነገር ሲገመገም አታላዩ መንፈስ መሽሎኪያ ያገኝ። ሰው በጸሎት ውስጥ ሆኖ እየጸለየ ያለ ረጋሚ መንፈስ ያለባቸው በየቸርች የሚዞሩ የለመዱ አጋንንቶች አሉ። በሕዝቡ መካከል ሆነው የትም ቸርች እየዞሩ ማያርፉ አሉ እና ስራቸው ሌላ አይደለም። አንዳንዴ እነሱም አያውቁትም። ማህበሩን ይረግማሉ፣ አገልጋዩን ይረግማሉ። ዟሪ ናቸው፣ ተንከራታች ከዋክብት ናቸው። ከፍ አይሉም። ገና ኢየሱስ ማለት ሲጀምር ወይ የኔ ጌታ የሚሉት መንፈሳዊን ይመስሉት። አንዳንዶቹ የአካል እንቅስቃሴያቸው ጤናማ አይደለም። የሚያወጡት ድምፅ ጨረር ነው፣ ጆሮ ይበሳል፣ ደስ አይሉ። ሙሉ ፕሮግራም እንዲህ ያሉ የሚጨርሱ ሰዎች ነው። ምንድነው ማለት? ዝም ብለህ ቼክ ማድረግ ያስፈልጋል። ይሄ ዝም ብለህ የምትቀበለው አይደለም። ምንድነው? ጴጥሮስ እንደዚህ ሆኖ ይሆን? ጳውሎስ እንደዚህ ሆኖ ይሆን? የጥንት ክርስቲያኖች እንዲያረጋቸው ይሆን? ምንድነው ይሄ ነገር?
እጅ ለማስጫን አለመቸኮል። አጠገባችሁ ያለው ሰው እጅ ሲያስጭን ወይም እጅ ሲጭንብ ወንድሜ ቤተክርስቲያን ኮንፊርም ካላረገችልህ ተው ማለት ተከላክያለሁ። እኔ በራሴ ያደረኩትን ነው የምነግራችሁ ዝም ብዬ ስላይድ። ምን የመሰለ ኮንፈረንስ ላይ አጠገብ ቡዳ መንፈስ አለ ተባለ። 20 ደቂቃ ጮህን፣ የለም ቡዳው ሚጮ ጠፋ። እስቲ አጠገባችሁ ያለው ላይ ጫኑ ተባለ። እኔ እጄን ዝም ብዬ አወረድኩ። አጠገቤ የነበረው ምንም ያክል እጁን አምጥቶ ጭንቅላቴ ላይ አስቀመጠው። ክብደቱ ልነግር አልችልም። ወንድሜ አውርድ አልኩት፣ ወንድሜ አውርድ አልኩት። ቢኮዝ አላቀውም። ትልቅ ኮንፈረንስ ሜዳ ላይ ነው። ማን ይሁን ምን ይሁን በምን አውቃል? እጅ መጫን ማለት ከሰውየው ላይፍ ጋር ኢምፓርቴሽን ነው፣ ህይወቱን መካፈል ማለት። አውርድ አልኩት። ያን የሚያክል እጅ ከብዶኝ ብቻ አይደለም አላቀም ማን እንደሆነ። ገብቷቸዋል ሐሳቡ? ያ እነዚህ ጥንቃቄዎች፣ ስሜታዊነት፣ ራስን መቆጣጠር አቅቶት እጅግ ሞገደኛና ስርዓት አልባ በሆነ ሁኔታ በማመናጨቅ በመወራጨት ሰው በማዋረድ ራንዳንዱ አለ በጣም ማለት አሮጊት ናቸው ብለ ነይ አንቺ ኢሜል ትልቅ ሴትየው ነው ትልቅ ሰውዬ እና እስቲ አንተ እዛ ጋር ያለው ሰውዬ ሲመጡ የ60 የ70 ዓመት ሰውዬ ጥሩ አይደለም። ስሜታዊ የሆነ አገልግሎት አይደለም። ትንቢት እንደዛ አይደለም። ትንቢት በዛ ወይ ደግሞ በዛ መንገድ መገለጥ የለበትም። በእኔ ውስጥ የሆነ ድንገተኛ መረጃና መልእክት መጥቷል በሚል ያንኝን የሚያክሉ ትልቅ ሰውዬ ባይዞ የምነግራችሁ ምሳሌዎች ባይኔ ያየኋቸው ነው። እሺ ያየኋቸው ነው። ልጁ ምናልባት የዛን ጊዜ 28 29 ዓመቱ ነው። እሳቸው ትልቅ ሰው ናቸው። ና አንተ ና እዛ ጋር ያለው ሰውዬ ቢያንስ ጥሩ ወላጅ ያሳደገው ሰው ሽማግሌን ና አንተ እዛ ጋር ያለው አይልም። ጥሩ ወላጅ እንኳን ካሳደገ እንደዚህ አትሆን። በጣም ነው የደነገጥኩት። ምንም ሰውየው ምንም አሉ መተው አቤት አሉ። ሙሉን ሲናገር አንተ እያለ ነው የሚያወራው። ምናልባት ምን ሊል ይችላል? እኚህ ሰውዬ እኮ ትልቅ ናቸው ማሙሽ፣ ለምንድን ነው እንደዚህ የምትለው? በእኔ ውስጥ ያለው ትልቅ ነው፣ ከእሳቸው ይበልጣል በእኔ ውስጥ ያለው ሊል ይችላል። እሳቸውም ውስጥ እኮ አለ እሱ አይደለም? ከእሳቸው የሚበልጠው በዘመናት የሸመገለው እሳቸው ውስጥም አለ፣ ሴትዮዋ ውስጥም አለና ጨዋነት አገልግሎት ውስጥ ያስፈልጋል። እስቲ አንድ ጊዜ ቆም ብላችሁ አስቡ። እስከ ዛሬ በጣም በሩጫ በስሜታዊነት በመወራጨት ላበላ በመሆን ያገለገሏችሁ ሰዎች የት ጋር ናቸው? እናንተስ በዛን ጊዜ ተወራሽታችሁ የት ጋር ደረሳችሁ? ማለት በእነዚህ ስሜቶች ላይ ተመስርቶ የተደረገው ፕሮግራም ሁሉ የት ገባ? ምንስ ፈጠረ? ምንስ አመጣ? የት ደረሱ ሰዎቹ? ሳስበው ይገርመኛል። ከመጠን በላይ የሆኑ ኤክስታሲ ያለባቸው አገልግሎቶችን አውቃለሁ። ምናልባት በምድሪቷ ላይ ቁጥር 1 ቁጥር 2 ቁጥር 3 የሚባሉ በጣም ኤክስታሲ የሞላባቸው ስሜት ምናምን በትንሽ በትልቁ የሚወራጩ አገልግሎቶችን በቅርብ ርቀት ማውቃቸዋለሁ። አስባለሁ ኢቭን ልጆቹን ሳስብ የሉ ብዙ ነገራቸው ተመቶ ነው የተቀመጡት። ብዙ ነገራቸው የዛን ሰዓት ግን እኛ ራሳችንን ኮነን ነበር። እነዚህ ሰዎች በቃ እግዚአብሔር መንፈስ እኛ ደንዘዘን ነው፣ እኛ ፈዘን ነው፣ እኛ ጋር ነው ችግሩ። ስናነብ ልክ ነው ቃሉ፣ እንደ ቃሉ ነን። ሰዎቹ ግን የሉም አልኩ። ከጨዋው የክርስትና ሃይማኖት ጋር ከነ ጴጥሮስ ጋር ከነ ጳውሎስ ጋር ከነ ዮሐንስ ባለራእዩ ጌታም ይወደው የነበረ ሐዋርያ እነሱን አንድ ጊዜ በህሊናቸው አስቧቸው። ቅዱስ ጳውሎስን አንድ ጊዜ አስቡት። ቅዱስ ጴጥሮስን አንድ ጊዜ አስቡት። እነ በርቶሎሜዎስን አንድ ጊዜ አስቧቸው። እነ ቶማስን አንድ ጊዜ አስቧቸው። ከዛ በኋላ የኛን ቀዥቃዦች አንድ ጊዜ አስቧቸው። ሃይማኖቱ ራሱ ሁለት ይመስልሃል። የሆነ ቦታ ላይ ገመር ተበጥሶ ለብቻው እየጋለበ ያለ ፈረስ አይታያቸው? ማሰሪያው ተበጥሶ የት ጋር እንደሚደርስ አታውቅም። ዝም ብሎ ይጋልባል። የት ነው እንጃ። ሃሌሉያ እግዚአብሔር ያውቃል ብሎ የሚጋልብ አይመስልም። ከሆነ መስመር ኢየሱስ ከዘረጋው መስመር በጥሶ እየሮጠ ያለ ይመስል ነገር አለ። ስለዚህ ጋብ ብሎ የኮረኮርክ ያለውን ፈረስ ማየት ጥሩ ነው። ሌላው
አንድ አገልጋይ በሚናገርበት ጊዜ እኔም ብሆን ሳስተምር ነብዩም ቢሆን ሲተነብይ ጸላዩም ቢሆን ሲጸልይ በሚናገርበት ወቅት አካባቢውና ሁኔታዎችን በመዘንጋት ነውን? እዚህ ጋር ያለውን አካባቢ ሚዘነጋ ከሆነ እኛን ሚዘነጋ ከሆነ ሁኔታዎችን ሪያሊቲዎችን እውነታዎችን እዚህ ያለው ሚዘነጋ እኔ በቃ ሌላ ዓለም ውስጥ ነኝ የሚል ከሆነ ጤናማ የትንቢት መናገሪያ መንገድ አይደለም። አሁን ያነሳውላችሁ ፖይንቶች በእነማን ውስጥ ታገኟቸዋላችሁ መሰላችሁ? በአሕዛብ ዘንድ ያሉ ትንቢት የሚናገሩ የአሕዛብ ነቢያት አሉ። ምናልባት ጠንቋዮች፣ አስማተኞች፣ ሟርተኞች ወዘተ ወዘተ ማጂሺያኖች አሉ። ሪቹዋል የሚያደርጉ ደግሞ አሉ። እነሱ ጋር እነዚህ ነገሮች ታገኛላችሁ አሁን ያልኳችሁ። ለምሳሌ በዛ በአሕዛብ ነቢያቶች ወይም እነሱ ጠንቋይ ሊሏቸው ይችላሉ፣ አዋቂ ሊባሉ ይችላሉ ወዘተ ወዘተ። እነዚህ ሰዎች በመንፈስ ኃይል ውስጥ ሆነው የሆነ ነገር ሲያደርጉ አካባቢያቸውን አያውቁት። በዙሪያቸው ስላለው ነገር መረጃ አያውቁ። ሰው ይኑር አይኑር አያውቁ። መንፈሱ ይመጣል ያፈርጣቸዋል። ሌላ ዓለም ውስጥ ናቸው ያሉት። አንድ አገልጋይ ግን ክርስቲያን ግን በሚያገለግል ሰዓት በሚጸልይ ሰዓት ትንቢት በሚናገር ሰዓት አካባቢውን እስኪዘነጋ ድረስ ያለነውን እስኪረሳ ድረስ ከሆነ ከጠንቋዩና ከአሕዛቡ ልምምድ ጋር ተመሳሳይ። አንድ ክርስቲያን መንፈስ ቅዱስ ነውና የሚያናግረው ትንቢትም አስተምሮም ሌላም መዝሙርም አገልግሎትም መንፈስ ቅዱስ እዛኛው ጠንቋይ ላይ ካለው መንፈስ የሚለይበት ነገር አለ። በምንድን ነው የሚለየው ሲባል እርኩሳን መናፍስት በሰውየው አይገዙም። ሰውየው ኮንትሮል አያደርጋቸውም። እነሱ ናቸው ሰውየውን ኮንትሮል አድርገው ቢፈልጉ ባፍጢሙ ቢፈልጉ በፈለጉት መንገድ እንደፈለጉ የሚያደርጉት እርኩሳን መናፍስት ሲሆኑ፣ መንፈስ ቅዱስ ግን ትልቁ ባህሪው ከርኩሳን መናፍስት የሚለይበት ነገር መንፈስ ቅዱስን የሚገዛውና የሚቆጣጠረው ክርስቲያኑ ለክርስቲያኑ ይታዘዛል። መንፈስ ቅዱስ ይሄን በምን አይተናል? ባለፈው አይተናል። አንደኛ ቆሮንቶስ 14 ቁጥር 30 ላይ ያለውን የትንቢት አገልግሎት ሲናገር ከቁጥር 29 ነቢያት 2 ወይም 3 ሆነው ይናገሩ ሲባል ለምሳሌ አንድ ወንድማችን ኖ ነቢያት 2 ወይም 3 ሆነው ይናገሩ ብሎ ነገር የለም። እኔ ተወጣጥሬያለሁ እኔ ልፈነዳ ነው ምናምን ካለ ጭራሽ ደግሞ ምን ይላል? 2 ወይም 3 ሆነው ይናገሩ፣ ሌሎችም ደግሞ ትንቢቱን ይፈትሹት ይለዩት። አንዳንድ ሰው ብሎ ነገር የለም በእግዚአብሔር መንፈስ የተነገረን አንተ ማንህና ነው ወዘተ። አልሰማችሁም? እኔ ሽማግሌ አልሰማም፣ ዴቭ አልሰማህም፣ በውስጤ መጣ ነው በቃ ተናገርኩት። ኖ መጽሐፉ ይመርመር ይላል። ስትናገር ከእግዚአብሔር ቃል ጋር ይስማማል ይመርመር ይላል። አሁን እነዚህ ሰዎች አሁን ያልኳችሁ ሰዎች የሚናገሩት ነገር ምንድን ታውቃላችሁ? እናንተ መንፈስ ቅዱስን ልትቆጣጠሩ ታስባላችሁ ይላል። የእግዚአብሔር መንፈስ ልትቆጣጠሩ ታስባላችሁ። እዛ ቸርች ምንድነው መንፈስ ቅዱስ እንደ ልቡ አይሆንም። ኖ መንፈስ ቅዱስማ እንደ ልቡ ይሆናል፣ አንተ ግን እንደ ልብ አትሆንም ነው ትምህርቱ። እኛ እያስተማርን ያለነው መንፈስ ቅዱስ እንደ ልቡ ይሁን፣ አንተ ግን እንደ ልብ አትሁን። እንደዛ ነው ብዙ ሰው የሚያስበው። የጸጋ ስጦታ ይቃወማሉ ሁሉም ይላል። እንደኛ የጸጋ ስጦታን ያስተማራል እንዴ? የጸጋ ስጦታ ምንድነው ግን? የጸጋ ስጦታ የግድ ማበድ ነው እንዴ? የጸጋ ስጦታ ማበድ ከሆነ እኛ ቸርች የለም። የጸጋ ስጦታ ግን አለ እኛ ቸርች። የጸጋ ስጦታ በእኛ መንገድ ከሆነ አንጠቀምም። የጸጋ ስጦታ በእግዚአብሔር መንገድ ሲሆን እንጠቀማለን። ያ ነው ልዩነቱ። እብደት የጸጋ ስጦታ ልምምድ አይደለም። ጳውሎስ የተጠቀመው ቃል ስለሆነ ነው እብደት ያልኩት። ሁላችሁ በልሳኑ ብትጮሁ እብዶች ናችሁ፣ አብደዋል ነው የምትባሉት ያለው ጳውሎስ ነው። ያ ብቻ አይደለም። የጸጋ ስጦታን ከመቀወጥ ጋር ብቻ የምናስበው ከሆነ ሲቀወጥ ጸጋ ስጦታ አለ ካልተቀወጠ ግን መንፈስም ጸጋም የለም የሚል ሐሳብ ካለ እንግዲህ እሱ ባዕድ ትምህርት ነው፣ ከቃሉ ጋር አይስማማም። ስሜታዊነትና ስሜት ጋር የተገናኙ ነገሮች የእግዚአብሔር መገኘት ምልክት ሳይሆኑ የነፍስያ እንቅስቃሴ መኖሩን ማሳያ ነው። የመንፈስ እንቅስቃሴ ማሳያ አይደለም። አታላዩ ነገር ግን መንፈስና ነፍስ አይለያዩ። መንፈስና ነፍስን ሊለይ የሚችል ብቸኛው ምንድነው? የእግዚአብሔር ቃል ግን በሁለት ወገን የተሳለ ስለታም ሰይፍ ነው፣ ነፍስና መንፈስን እስኪለይ ድረስ ይወጋል። ቃል በሌለበት ቸርች ውስጥ ግን በነፍስያ የሚደረገውን ፈንጠዝያ መንፈሳዊ ነው የምንለው። ነፍሳችን ነች የምትፈነጥዘው። ነፍስ ክፍሏ ምንድነው? ስሜት፣ ፈቃድና እውቀት ነው። ስሜት። ስለዚህ ስሜት ላይ ስናተኩር ሶሊሽ ነው፣ ስፒሪቹዋል አይደለም፣ ነፍሳዊ ነው።
እግዚአብሔርን በነፍሳችን ስሜት ውስጥ ጠረኑን የምንሰማ ከሆነ ልክ አይደለንም። እግዚአብሔርን የምንገናኘው በመንፈስ በኩል ነው፣ መንፈሳችን ነው። ስለዚህ በጣም ሲቀወጥና ሲቀወጥ የእግዚአብሔር መንፈስ በኃይል አለ። ከዛስ በኋላ ካልተቀወጠ ደግሞ ዛሬ ጉባኤው ታስሯል፣ ዛሬ መንፈስ ቅዱስ ተከልክሏል ወዘተ ነው የምንለው። ግን የእግዚአብሔር መገኘት በሱ ላይ አይመሰረትም። አንድ ምሳሌ ማሳየት ይቻላል። ነቢዩ ኤልያስ መከራና ስደት ወይም ሞት ፈርቶ በተሸሸገበት ዋሻ ውስጥ ጸለየ፣ እግዚአብሔር እንዲመጣ፣ እግዚአብሔር ከዚህ ጉድ እንዲያወጣው። ከዛ በኋላ ኤልያስ በዛ ውስጥ ሆኖ ሲጸልይ የምታውቁት ታሪክ ነው። ከዚህ በፊትም አውርቼዋለሁ። ዋሻ ውስጥ ነው እሱ ተደብቆ የሚጸልየው። በውጭ በኩል ታላቅ የእሳት ነበልባልና የአውሎ ንፋስ ድምፅ አለፈ በዋሻው። እንግዲህ አስቡ፣ ሙሴ እግዚአብሔር ሲገለጥለት የተገለጠለት በእሳት ነበልባል ነው። ኤልያስ ሲጸልይ በውጭኛው በዋሻው በኩል ታላቅ የእሳት ነበልባል እየነደደ አለፈ። ኤልያስ ግን መንፈሱን የሚሰማ ነው፣ ስሜቱን የሚሰማ አይደለም። ስሜቱን ቢሰማ ኖሮ ኦኬ እግዚአብሔር ለሙሴ የተገለጠው በእሳት ነበልባል ነው ብሎ ሮጦ በወጣ ነበረ። ኤልያስ ግን ውስጡን ሲሰማ ማለት ነፍሱን ሳይሆን መንፈሱን ሲሰማ፣ ስሜቱን ሳይሆን ውስጡን ሲያዳምጥ መጽሐፉ ምን ይላል? እግዚአብሔር ግን በእሳት ውስጥ አልነበረምና ኤልያስ በዋሻ ውስጥ ቆየ። አሁን ሲጸልይ ትልቅ አውሎ ንፋስና የምድር መናወጥ ሆነ። ልክ ነው። ለአባቶቻቸው እግዚአብሔር የተገለጠው በተራራ ላይ በትልቅ አውሎ ንፋስና በምድር መንቀጥቀጥ ነው። ነገር ግን ኤልያስ ስሜቱን፣ ሞራሉን፣ ሙቀቱን፣ ድምፁን፣ እዛ ጋር ያለውን ጩኸት፣ የአውሎ ንፋሱን ድምፅ ሰምቶ ያህዌ መጣ ብሎ አልሮጠም። መንፈሱን ሲሰማ መጽሐፉም ይላል እግዚአብሔርም በአውሎ ንፋስ ውስጥ አልነበረም፣ እግዚአብሔርም በምድር መናወጥ ውስጥ አልነበረምና ኤልያስ በዚያ ቆየ። ቀጥሎ የሚለው ቃል ግን የሚገርም ነው። ከዚያም በኋላ እጅግ ዝምታ ሆነ። ጸጥ ያለ ሲሆን ኤልያስም እግዚአብሔር እንደመጣ አወቀ። ጭር ሲል ኤልያስ ስሜቱን ነፍሱን አላዳመጠም። ሲያዳምጥ እግዚአብሔር መጥቷል። ኤልያስም ከዋሻው ወጥቶ በእግዚአብሔር ፊት ቆመ። እናንበው ነገሥት ቀዳማዊ ምዕራፍ 19። እርሱም ለሠራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ። የእስራኤል ልጆች ቃል ኪዳንን ትተዋል፣ መሠዊያዎችን አፍርሰዋል፣ ነቢያትን በሰይፍ ገድለዋል፣ እኔም ብቻዬን ቀርቻለሁ፣ ነፍሴን ሊወስዷት ይሻሉ አለ። እርሱም ውጣ፣ በተራራው ላይ በእግዚአብሔር ፊት ቁም አለ። እነሆም እግዚአብሔር አለፈ። በእግዚአብሔርም ፊት ትልቅና ብርቱ ነፋስ፣ ተራሮችም ተሰነጠቁ፣ አለቶች ሰባበረ። እግዚአብሔር ግን በንፋስ ውስጥ አልነበረ። ጴንጤ ቢሆን ምን ይሆን ነበር? እዚህ ጋር መሬቱ ሲሰነጣጠቅ እሳቱ ባባባባ ሲል ምን ይሆናል? መጣ ነው። ኤልያስ ግን እግዚአብሔር እንደሌለ አወቀ። ከምድር መናወጥ በኋላ እሳት ሆነ። ፋየር ምንጮው ፋየር እንደሆነ አይደል? ፋየርም ሆኖ ማን የለም። አደገኛው ነገር ይሄ ነው። ቤቱ ፋየር ብሎ ላበላብ ሆኖ እግዚአብሔር እጅ የለበትም ቢል ምንድን ነው የሚወጣው? እሳት ሳት። እግዚአብሔር ግን በእሳት ውስጥ አልነበረም። ከዚያስ ከእሳቱም በኋላ ትንሽ የዝምታ ድምፅ ሆነ። in English and after the fire the sound of a gentle blowing። ኤልያስ እግዚአብሔር እንደመጣ አወቀ። ወጣና በእግዚአብሔር ፊት ቆመ። እኛ ግን በየትኛው ነበር ሮጠን የምንወጣው? ዋሻ ውስጥ ብንሆን ገና ገጋጋጋጋጋጋሲ መጣ ነበር። እሳት ፉሲ መጣ። ከሶስቱ በአንዱ መፎረሻችን አይቀርም፣ በአንዱ ሮጠን መውጣታችን አይቀርም። መድኃኒዓለም መጣ፣ ጌታ ኢየሱስ መጣ ብለ በሶስቱ ውስጥም ግን ማን የለም? እግዚአብሔር የለም። የእግዚአብሔር መንገድ እኛ በሰራነው መንገድ አይደለም። እግዚአብሔር ሲሰራ እኛ በመለከትነው መንገድ አይደለም። ከሁሉ ነገር ግን ላለመታለል ምንድነው? በጩኸት ውስጥም በእሳት ውስጥም በነበልባል ውስጥም በምድር መናወጥ ውስጥም እግዚአብሔር ሊኖር ስለሚችል እንደ ሙሴ መንፈስህን መስማት፣ በእነዚህ ነገሮች ውስጥም እግዚአብሔር ላይኖር ስለሚችል እንደ ኤልያስ አሁንም ምንህን መስማት? መንፈስህን መስማት። ኤክስታሲ ስሜታዊነት የሆነን መንፈሳዊ ልምምድ ሁሉ ከመወራጨት ጋር ማገናኘት ልክ አይደለም። ለምሳሌ ወይም ለበሽታ ስንጸልይ ሰውየው ጉንፋን አሞት ተኝቷል፣
ከዛ ጉንፋን ላመመው ሰውዬ ስንጸልይ ብዙ ጊዜ ከንትን ጋር ስለምናገኝ ጉንፋን ለያዘው ሰውዬ ስንጸልይ እግዚአብሔር ሆይ ወንድማችን የሚያስለው ነገር እንዲለቀው እንጸልያለን። እግዚአብሔር ሆይ እንደዚህ እንድትምረው እንጸልይ። አሜን። የተፈወሰ ይሁን። አሜን። በኢየሱስ ክርስቶስ ስም አሜን። ከዛ የሆነ ቤት እንሄዳለን። ምንድነው ያዘው? የሆነ የሚያስፈራ በሽታ። ያኔ ግን ድምጻችን ሁሉ ይቀየራል አይቀየር? ምንድነው? ኧረ ከባድ ነው፣ እንደዚህ ነው በቃ እድሜን የሚያሳጥር ነው ምናምን ሲባል ያኔ እና አንድም በሽታ በኢየሱስ ክርስቶስ ስም ደህና ሁን ስለውና በኢየሱስ ስም ምናምን ስለው በየትኛው ነው የሚድነው? አሁን ጥያቄው እሱ ነው። ግን ብያለሁ ችግር የለውም አንዳንዴ ይሆናል እኔም አደርገዋለሁ። ግን በየትኛው ነው ሰውየው የሚድነው? በኢየሱስ ክርስቶስ ስም ወንድሜ ደህና ይሁን ስልና ደህና ሁን ስለው በየትኛው ነው የሚድነው? የኢየሱስ ስም የቱ ጋር ነው የሚሰራው? ሲላላ ነው ሲጠብቅ? አቤት የቱ ጋር ነው ኃይል የሚኖረው? መጽሐፉ የሚለው አጠራሬ ነው የሚፈውሰው ወይስ የእምነት ጸሎት? እግዚአብሔር ከሙታን ያነሳው በናዝሬቱ በኢየሱስ ስም ላይ ባለ እምነት። በኢየሱስ ስም ላይ ያለኝ እምነት፣ ስለ ስሙ ያለኝ ዕውቀት መረጃ ያንጂ ሰውየውን የሚያድነው እኔ አስብ ስሙ ጉልበት አያገኝ። እኔ በኢየሱስ ስም ስል ስሙ አይላላም። በስሙ ላይ ባለ እምነት ይህ ሰው ደህና ሆኖ እንደተመላለሰ የእስራኤል ወገን ሁሉ በእርግጥ ይወቅ። በስሙ ላይ ባለ እምነት በኢየሱስ ስም ስላልኩ አይደለም። በኢየሱስ ስም ከማለት በፊት በስሙ ላይ ያለኝ እምነት፣ ስለ ስሙ ያለኝ መረጃ። ማን ነው ይሄ ስም? ምንድነው ይሄ ስም? ለምንድነው እንደተባለው ይሄ ስም? ስለ ስሙ ያለኝ መረጃና ዕውቀት በሱ ላይ ተመስርቼ ስሙን ስለጠራው ሰውየው ደህና ሆነ እንጂ በስሙ ላይ ባለ እምነት ይህ ሰው ደህና ሆኖ እንደተመላለሰ እስራኤል ወገን ሁሉ በእርግጥ ይወቅ።